ሰላም ሰላም ውድ የሶሻል ሳይንስ ተማሪዎች እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የመጨረሻ ቪዲዮአችን ነው። ነቃ ዩኒት 7 ሜጀር ግሎባል ዴቨሎፕመንት ኦፍ ዘ ወርልድ ይላል። በጣም ሰፋ ያለ አወር የተሰጠው ነው 12። እንግዲህ ዛሬ ዓለምን እናስሳለን ማለት ነው። በምዕራፍ 2 ምዕራፍ 3 ላይ አይተናል በባለፈው። ዛሬ በምዕራፍ 7 በዓለም ታሪክ ነው የተገናኘነው። ዘ ቱ ወርልድ ዋርስ ኤንድ ዜር ኮንሲኩዌንስ ይለናል። ዘ ራሽን ሪቮሉሽንስ ኦፍ 1917 ዘ ፎርሜሽንስ ኦፍ ዘ ዩናይትድ ኔሽን ኦርጋናይዜሽን ዘ ቱ ሱፐር ፓወርስ ዱሪንግ ዘ ወርልድ ዋር ይለናል። እንግዲህ ዓለምን እናስሰዋለን። አንተ የሶሻል ሳይንስ ተማሪ ነህ፣ አንቺ የሶሻል ሳይንስ ተማሪ ነሽ። ነቃ በሏ። እንደ ሁሉ በእጅ የሆነ እኮ ነው። ኢኮኖሚው በአንተ እጅ ነው። ፖለቲካው በአንተ እጅ ነው። ሶሻል ማህበረሰብ ሳፊው፣ ሶሺዮሎጂው፣ አንትሮሎጂው፣ አርኪኦሎጂው፣ አንትሮፖሎጂው፣ ሳይኮሎጂው፣ ህጉ፣ ፍልስፍናው ሁሉ በአንተ እጅ ነው። ምን ኢኮኖሚው፣ አካውንታንቱ፣ ማኔጅመንቱ፣ ማርኬቲንግ፣ ሎጂስቲንግ፣ ቢዝነሱ ወይንስ ቋንቋው ያንተ ነው? ዓለምን የሚያናውጽ ኦራተር፣ ተናጋሪ፣ ጆርናሊስት የምትሆነው ጋዜጠኛው አንተ ነህ። ሁሉም በእጅህ ነው ያለው። ስለዚህ በርታ ነቃ በል። ነቃ ማለት ያስፈልጋልኝ ማለት ነው። ስለዚህ እውነት ነው የምላችሁ ሶሻል ሳይንስ ምልኡነት ነው። ያ ማለት እንግዲህ ሕክምና፣ ሜዲካል ዶክተር፣ ምህንድስና የሚያጠኑትን ማናናቅም ሳይሆን ናቹራል ሳይንሶች አንዱም ሌላ መጥተው ሶሻል ካልተማሩ ምዕሉ መሆን አይችልም። ስለዚህ ሁሉ በእጅህ ነው። ነቃ በል እላችኋለሁ። ነቃ በሉ እንላለን። በተለይ ደግሞ እነዚህ ሂስትሪ፣ ጂኦግራፊ መሰረቶች ናቸው። በጂኦግራፊ ዓለምን እያሰስን በሂስትሪ ደግሞ እየተዘዋወርን የራሻን፣ የአሜሪካን፣ የኢጣሊያን፣ የጀርመኒን የዓለም ሁሉ ምስጢር እናስሳለን። ኢኮኖሚያቸው፣ ፖለቲካቸው፣ ሶሻላቸው። በሂስትሪ ደግሞ የሌለ ነገር የለም። የሁሉ ነገር መሰረት ነው። በሂስትሪ ውስጥ ሶሺዮሎጂን ታገኘዋለህ፣ አርኪኦሎጂን ታገኘዋለህ፣ አንትሮፖሎጂን ታገኘዋለህ፣ ሳይኮሎጂን ታገኘዋለህ፣ ህጉ አለ፣ ፍልስፍናው አለ፣ ጂኦግራፊው አለ፣ ጋዜጠኝነቱ፣ ጆርናሊዝሙ አለ። ማንም ፖለቲከኛ ያለ ታሪክ አፉን አይከፍትም። ትልቅ ተናጋሪ የምትለው የታሪክ እውቀት ሙሉ እስከሆነ ድረስ ነው። ቋንቋው ሂስትሪ ባወቅ ትልቅ ላንጉዌጅ ነው። ስለዚህ ነቃ ብለን ዓለምን እናስስላለው። ቀጥታ ወደ አንደኛው ጥያቄ እንሄዳለን። እንግዲህ በጣም አስቸጋሪ መብራት አስቸግሮኛል። ቢሆንም ያው በመጨረሻው ሰዓት ዛሬ ሰኞ ያቀረብሁላችሁ ነው። እስኪ በርታ ነቃ በሉ። ይሰራል። ረጋ ብለህ ድብን አድርገው። በጠዋቱ ተነስተህ በየእምነትህ ጸሎትህን አድርሰህ በጠዋቱ ወደ ፈተና ትገባለህ ማለት ነው። ቲንክ ማክሰኞ ረጋ ብላችሁ ፈታኛችሁ መምራችሁ ሚሏችሁን አድምጡ። ቴንሽን ላይ ስንሆን እንባለውን እንኳን ተረጋግተን አንሰማም። ስለዚህ ረጋ በል። ይሰራልኝ ውስጥ ንገረው፣ አሰምነው። ቀጥታ አንደኛው ጥያቄ እንሄዳለን። ዩኒት 7 ሜጀር ግሎባል ዴቨሎፕመንት ኦፍ ዘ ቱ ወርልድ ዋርስ ብሎ ምርጥ ጥያቄዎች ናቸው። ስናነበው የሚያስደንቀን ጥያቄው ተደጋግመው የሚመጡ ናቸው። ለጥያቄዎች ዋጋ ስጡ። ጥያቄዎችን ያው በፍጥነት እየሰራሁ ያለ ምክንያቱም በአንድ ቪዲዮ ምን ሰራውን እሱት 90-80 ነው። ይሄ ምናልባት ቪዚተንስ ተኮርም ስላልሆነ ቪዲዮ እንጂ ምናልባት 90ን ጥያቄ እኮ 5 ቪዲዮ ጎተት እያደረገ ህይወችን ጥያቄ በ50 ደቂቃ ደግሞ ህይወችን ይህን ትልቁ ነገር እናንተ ፍሬያማ ማለት ስለሆነ የነርካታ ባንዴ እያሮሯጡ ስለሆነ ለእናንተም ለማድረስ ስለመጣድፍ ስህተቶችም ሊኖሩም ላይኖሩም ይችላሉ። ምናልባት 95% ትክክል ከሆንኩኝ ራሱ አሪፍ ነው። 5%ን ማስተካከሉት ይሄ እኮ የመረዳጃ የመማሪያ መድረክ ነው። እኔ 100% ፍጹም ሁኜ ሳይሆን ማቴሪያሎችን ካቀረብኩላችሁ በራሱ በቂ ነው። ስለዚህ አንዳንዴ ጠጠር ከሚሉ ጥያቄዎች ላይ ያዛረጋዋለሁ። ከቀላሎች ጋር ለእናንተም ስለሚቀሏችሁ ፈጠን ጊዜ ላለመውሰድ ነው። ምክንያቱም ምንንም ቪዲዮ ልታዩ ትችላላችሁ። በአንድ ቪዲዮ ማንም ሰው 90 ደቂቃ ጥያቄ ላይ ስራ ይችላል። እርግጠኛ ነኝ በዚህ። ስለዚህ ወደ አንደኛው እንሂድ። ወርጋ አላብዛባችሁ። ዛሬ ምን ሰራው 7 ጥያቄ ሆኖ 1 ሰዓት ከ10 ነው። በቃ በ1 ሰዓት ከ10 one question practicing one question for 1 minute ይሆናል። ስለዚህ አንደኛው why did Bismarck organize the alliance system ይላል። እንግዲህ ኦቶ ቢስማርክ እናውቀዋለን።
አሊያንስ ይፈጥር ነበር። ይሄ ወርልድ ዋር ዘ ፈርስት ገደማ ላይ ጀማሪ ነው አሊያንስ A to secure British protection for German against French hostility. B to support the Ottoman Turkey against Russian expansion. C to weaken British dominance in the European politics. D to solve European colonial rivalry in the Africa peacefully. Why did Bismarck organize the alliance system? ይላል እንግዲህ አንድ 6 ጥያቄዎች ወይ 7 ጥያቄዎች በ2016 የተፈተናችኋቸው ያያችኋቸው ናቸው። እናንተ ደግሞ ኤክስፒሪየንስ ልምዱ አላችሁ። እባካችሁ ግን አንድ ነገር ምላችሁ ለአዲስ ተፈታኞች ጥያቄዎችን ቪዲዮዎችን አጋሯቸው። በጣም እነሱ አክቲቭ አይደሉም፣ ፈዛዞች ናቸው። እናንተ ጎበዞች ናቸው፣ ትቀባበሉታላችሁ። አይዋችሁ ለነሱ አካፍላችሁ ሜቢ ገና ስለሆኑ ሊሆኑ ይችላሉ ቴክኖሎጂ። ስለዚህ እስካሁን መልሳችኋት ይሆናል። መልሷ ምንድነው? ለምን ነው አሊያንስ ያስፈልገው ሰውዬ? መልሳችን ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? Why did Bismarck organize the alliance system ይለናል። ስለዚህ መልሳችን ኤ to secure protection for German against French hostility። ይሄ የዓለም ጦርነት ቀስቃሽ አንዱ ትልቅ ነገር የፈረንሳይና የጀርመን መፈራራት ፍራንኮ ፕሩዥያ ዋር ላይ ጀርመን ተሸንፋለች። ሁምሊቲንግ ድፌት ነው። ለዛውም ኦቶ ቨን ቢስማርክና ዊሊያም ሂደው ቨርሳይልስ ከጀርመን ፓሪስ ወጣ ካለው ቤተ መንግስቱ የጀርመን ዩኒፊኬሽን የታወጀበት ነው። ዋር ኢንዲሚኒቲ የከፈለችበት ነው። በጣም ያፈረችበት ነው። ሁሌም መበቀል ትፈልጋለች። ለኛ ኢጣሊያ 40 አመት ሙሉ አድዋን ለመበቀል እንደሰራችው ፈረንሳይም መበቀል ስለምትፈልግ ያንን ጀርመን ደግሞ እንዳይመጣባት ትጥራለች። ስለዚህ ጠላት ቢመጣ መላ ከአውስትሮ ሃንጋሪያ ጋር ሁለትዮሽ ስምምነት ከዛ ደግሞ ሶስትዮሽ ከሰየለ ከትሪፕል አላያንስ ወደ ሴንትራል ፓወር የተሸጋገረው የዓለም ጦርነት ገናና እንዲህ ነው ማለት ነው። ይህን ጥያቄ እንግዲህ በሌላ ልናገኘው እንችላለን። question 2 Why did Schlieffen plan failed in the World War First? Because why እንግዲህ የጀርመን ዋር ኦፊሰር ቮን አልፍሬድ ስቸሊፈን ወርልድ ዋርን ዲዛይን አድርጎ እንግዲህ ጦርነት ዝም ብሎ አይገባም ዘው ተብሎ እቅድ ተነድፋለህ። ስለዚህ why ስቸሊፈን ፕላን ፌልድ ይሄ ነው ለጀርመን ውድቀት ለዓለም ጦርነትም የሴንትራል ፓወሮች መሸነፍ ማለት ነው። አላይድ ፓወሮች አሸናፊውራን ወይም ትሪፕል አሊያንሶች ተሸንፈዋል። ሴንትራል ፓወሮች ማለት ነው። in other sense a German did not have air superiority on the western front. B the US refused to send the arms Germany had paid for. C Russia mobilized quickly and attacked Germany. D German did not receive support from Turkey on time. So what? A German did not have air superiority on the western front. B the US refused to send the arms Germany had paid for. C Russia mobilized quickly and attacked Germany. D Germany did not receive support from Turkey on time. ስለዚህ መልሱ ታይቶኛል። ቶሎ መልሱ። ያው እየፈጠንኩ ስለሆነ ነው እንግዲህ ቶሎ ጥያቄዎችን በሰዓት ለመሸፈን ነው። መልሳችን ሲ Russia mobilized quickly and attacked Germany ነው የሚለን። von Alfred Schlieffen has very big plan to be victors on the First World War. Then he planned to attack the West first within 2 weeks then immediately return back to the East against Russia. If any enemy came before 2 weeks that he proposed the probability to be defeated. ስለዚህ በፍጥነት ምዕራቡን ፍሮንት እንክፈት ነው ያለ። ስለዚህ ኒውትራል ቤልጅየምን ወረው ወደ ፓሪስ ተንደርድረው ገቡ። ወደ ብሪቴን ማያዝነውባት ሳለ ራሻ ከመቅጽበት ብዙ ባይዋደዱም በጠላት ስለሆኑ ራሻዎች ከዌስተርን ጋር ነበር ሲወጡ ራሻ ኢዝሊ ሞባይላይዝ አድርጋ ከኢስት ዳይሬክሽን መጣች። ዘን ኃይሉ ከሁለት ተከፋፈለ። በዛም ከዝበት ተሸነፈ። ስለዚህ ራፒድ ሞባይላይዜሽን ነው
ራሻ ነው። ራሻ ብዙ ግዙፍ ሰራዊት ቢያልቅባትም አብዮት ቢቀሰቅስባትም ግን ደግሞ ለጀርመንም ሽንፈት ነው። ስለዚህ ነው Third, which of the following was the consequence of the 1917 Russian Revolution? ያስቀምጡታል በአዲሱ A. The shift of Russian mobilization efforts from the cities to the countryside. B. The withdrawal of Russia from international politics until the beginning of the First World War. C. Implementation of communism as an official ideology in Russia and influence other world. The restoration of Russian control over neighboring states such as Ukraine and Poland. So, which was the following is the consequence of the 1917 Russian Revolution. ግዙፍ ሬቮሉሽን በራሽያ ላይ so far ማን አላችሁት ነው ራሽያን እየጎበኘን ነው የትም ኤቭሪዌር ብንሄድ ኖ ኒው ፎር ሶሻል ሳይንስ ነገ ሎጂስቲክ ማርኬቲንግ አካውንት ተማሪ ሆነ ከዱባይ ከቻይና ሆልሴለር ሪቴል ጅምላ አከፋፋይ አስመጭ ብትሆን እንኳን ትልቅ ቢዝነስ ማን ብትሆን እንኳን ትልቅ ኢንቨስተር ብትሆን እንኳን አይከብድም። ትልቅ አምባሳደር ብትሆንሳ የትኛውም ዓለም ራሽያን ቢልኩ ቻይናን ቢልኩ አሜሪካን ቢልኩ ሁሉ ፊት ታደርጋለህ። ይህ ጥሩ የሶሻል ሳይንስ ተማሪ ስትሆን ስለዚህ ራሽያ ምንድነው ኮንሲኩዌንሱ ነው የሚለው እንግዲህ የሚያጠራጥሩን ነገሮች ሁለት ነገሮች መቼም ሊሆን አይችልም። ቢዘው ድሮ ለፍራሽያ ፍሮም ኢንተርናሽናል ፖለቲክስ እንግዲህ ቢ ኤግዛክት ይመስለናል። ቢ ዘ ዊዝድሮዋል ኦፍ ራሽያ ፍሮም ኢንተርናሽናል ፖለቲክስ አንቲል ዘ ቢጊኒንግ ኦፍ ዘ ፈርስት ወርልድ ዋር ነው ያለ። ሰከንድ ወርልድ ዋር ቢለን እኮ በጣም ቤስት አንሰር ነው። ስለዚህ ያለን አማራጭ ሲ ይሆናል። ኢምፕሊሜንቴሽን ኦፍ ዘ ኮሙኒዝም አዝ አን አይዲዮሎጂካል ኦፊሻል ኢን ራሽያ ኤንድ ኢንፍሉዌንስ ኦፍ ዘ ወርልድ ነው የሚሆነው። ፎር ዋት ዋዝ ዘ ኢሚዲየት ኮዝ ኦፍ ዘ ሰከንድ ወርልድ ዋር ነው የሚለን ኢሚዲየት ኮዝ ነው የሚለን። እንግዲህ ይህን አደራችሁ ኢሚዲየት በቃ ሂስትሪ ኮዝ ኮንሲኩዌንስ ሞር ደግሞ ኢሚዲየት ኮዝ አትርሷቸው። ይሄ ኢሚዲየት ኮዝ እንግዲህ ብዙ ቦታ ላይ እናገኘዋለን። አንዱን ከሰራን ነው እየፈጠን ነው የምንሄደው። አሁን ይሄን ከሰራን ከዚህ በኋላ ኢሚዲየት ኮዝ ይለናል። ፈርስትን ሰከንድን ሁለት ከኢሚዲየት ኮዝ ከፈርስት አንድ ከሰከንድ አንድ ከሰራን ሌላውን በቃ እናጠቅረዋለን። So what was the immediate cause of the second world war ነው ያለችው እንግዲህ 2016 ላይ ጠይቋችሁ ጥያቄ እንግዲህ 2015 2015 2000 ምናምን ጠይቋችሁ a German invasion of Poland threatened both Britain and France. The British decision to occupy the ports of Danzig as the pre-empty action against German invasion. See the withdrawal of Germans pledge to guarantee the sovereignty of Czechoslovakia. This is the publication of the Axis powers secret plan to partition the globe. Then, so hot. Think for a minute. So, መልሳችን question number 1 ይሆናል ማለት ነው። question number 1 እያልኩ ነው እንግዲህ question A ላይ ነው የሚሆነው። Poland invasion of German was just the immediate. In September 1, 1939, there is the invasion of Poland by German. Then there is the declaration of war of Britain and France against Germany in September 3, 1939, which is the immediate cause. እንግዲህ ፖላንድ በቃ ኢሚዲየት ኮዝ ኦፍ ዘ ሰከንድ ወርልድ ዋር ካላችሁ ሩጣችሁ ፖላንድ እንፈልግ ነው። ከዚህ በኋላ በዚህ ዙሪያ ድጋሚ ጊዜ አንፈጅበትም ማለት ነው። ዘጋን። Fifth, why did the US declare war on Japan in the Second World War? Why USA declared war on Japan in the Second World War? Because the US wanted to take over Japan's colonies in the Far East. B. Japan criticized US support for the Allies' power in the Pacific. C. Japan attacked US bases on the Pacific at Pearl Harbor. D. The US disliked the prospects of the modernizing and raising Japan. Why US declared war on Japan in the Second World War? Because
the US wanted to take over Japan's colonies in the Far East. B. Japan criticized US support for the Allies' power in the Pacific. C. Japan attacked US bases on the Pacific at Pearl Harbor. D. The US disliked the prospects of a modernizing and rising Japan. ስለዚህ እችንም አንረሳትም ባይዘይ ይሄ ወርልድ ዋር ዘ ፈርስት ዘ ሰከንድ እንደምላችሁ ስታነቡት የሚያስጨንቅ ይመስላል። የኮርስ ዘዋሩ በተለይ ግን የሚያመጡት ከላይ አይረሴው ነው። ስለዚህ መርሳችን ኤኒዌይ አምስተኛው ሲ ጃፓን አታክስ ዩኤስ ቤዝስ ኦን ዘ ፓሲፊክ አት ዘ ፒር ሃርበር እርዳታ አስከለክላል። ሌላ ሳምስት ዋርኒንግ ስትሰጣት እንግዲህ ፒር ሃርበር በጣም እንዴ 180 ምናምን ነው እንዴ ሽፖች ማለት ብዙ የወደመባት ነው የሰው ህይወት በተጨማሪም ነው ንብረቱ። 6 which of the following was the major causes of the first world war? እንግዲህ ሜጀር ኮዝ ነው ያለን ኢሚዲየት ኮዝ አይደለም። ሜጀር ኮዞቹ በርከት ናቸው። A. rivalry over spheres of influence in the Southeast Asia. B. disagreement among European powers on the partitions of Africa. C. contest over who should control the oil fields of the Middle East. D. rise of intense socialism among European countries. Which one of the following was the major causes of the First World War? Major cause na yalan. A. rivalry over spheres of influence in Southeast Asia. And that B. disagreement among European powers on the partition of Africa. That C. contests over who should control the oil fields of the Middle East. D. the rise of intense nationalism among European countries. D. 7. Which of the following was not the fundamental causes of First World War? Fundamental cause ያልሆነው እንግዲህ ያው ተመሳሳይ ጥያቄዎችን ሆነ ቶፒክ ላይ መጡን ስለምድርድራችሁ ይሄ ደግሞ ይገባናል። ሚስጥር እንዲገባን ነው ትልቁ ነገር። A. arms race. B. rivalry for colonies. C. military alliance. D. economic depressions. So which of the following was not the fundamental cause of the First World War ነው ያለ ማስታወስ ነው እነዛ። A. arms race. B. rivalry for colonies. C. military alliance. D. economic depressions. ስለዚህ መልሳችን ዲ ነው። ኢኮኖሚክ ዲፕሬሽን አልነበረም ፈርስት ወርልድ ዋር፣ ሰከንድ ወርልድ ዋር ነው የገጠማቸው። ሰከንድ ወርልድ ዋር ደግሞ ሜጀር ኮዝ ነው ኢኮኖሚክ ዲፕሬሽን። እንደ ሂትለርም ቤንቶ ሙሶሊኒም ጃፓንም ሁሉም ኢኮኖሚክ ዲፕሬሽን ነው አሰቃይቷቸዋል። 8 what was the immediate cause of the first world war? እንግዲህ the first world warን አሁን ኮዙን ካየን እዚህ በኋላ ቶሎ እየፈጠርን ነው የምንጣገረው። ኢናዘር ሲንስ ጠይቁን ይችላል ወደ ነው መልሰው። So what was the immediate cause of the First World War? A. decisions of Britain to increase its warship by half. B. the murders of Austro-Hungarian here by the Serb nationalists. C. the collapse of border negotiation between Russia and Austro-Hungary. D. the establishment of an alliance between Italy and Triple Entente. So ስትፈልጉ የነበሩት እርግጠኛ ነኝ አሳሲኔሽን ኦፍ ፍራንሲስ ፈርዲናንድ ባይ ሰርብ ናሽናሊስት አት ቦስኒያ ዋና ከተማ ሳራጀቮ ላይ ከሚስቱ ጋር ሲዝናና ጋቭሪሎ ፕሪንሲፒ ፍራንሲስ ፈርዲናንድ የአውስትሮ ሃንጋሪ ክራውን ፕሪንስ አርችዱክ ነው ይሉታል። አልጋወራሹን መግደሉ ነው ትዝ የሚላችሁ። ኢናዘር ሴንስ ነው ያመጣው። ስለዚህ መልሳችን ቢ ዘ መርደርስ ኦፍ ዘ አውስትሮ ሃንጋሪያ ሄሮ ባይ ሰርብ ናሽናሊስት ነው ማለት ነው። እንግዲህ አሳሲኔሽን ኦፍ ፍራንሲስ ፈርዲናንድ ሁሉ ደግሞ ሊጠይቅን ይችላል በሌላ ሴንስ፣ ግን አሁን እየፈጠን ነው የሚሄደው። ዋናው ሴንሱን ያዝ ነው። 9 what wise did the assassination of Franz Ferdinand cause First World War? አያችሁ ደግሞ ሌላ ሴንስ አድርገው ሲያመጡት A. it led to Austria-Hungary to present an acceptable demand to Serbia. B. it helped Germany to push Austro-Hungary to declare war on Russia. C. it forced Britain to put an embargo on Austria-Hungary. D. it ended Russo Serbia alliance and made Serbia easy to attack.
ስለዚህ ስንነጋገርበት ስለቆየን አሁን መልሳችሁ ማን ነው በቀላሉ መለሱት። እኑ ኋት ዋይ ብሎ ነው ያመጣው ደግሞ ሰው አያችሁ። በሌላ ወቅት ደግሞ እሱን ይጠይቃል። በሌላ ወቅት ደግሞ ስምንተኛ ላይ የተነጋገረው ይጠይቃል። በሌላ ወቅት ሌላ ኮንሴፕት ይዛንጋል። ትልቁ ነገር አሁን እዚህ ላይ ምንድነው የአውስትሮ ሃንጋሪያ demand of unacceptable interest on the Serbia ነው እንግዲህ ሰርብን የጠየቀቻት ኢቭን እንኳን ብሉ አላሚነት ግብታ ወንጀለኛውን ለመመርመር ምናምን 10 which one of the following is correct list of the central power in the first world war central powers እነማን ናቸው? central powers axis power አንዳንዴ እንድትጨነቅ ይጠይቃሉ ማለት ነው። allied power central power አሉ እንግዲህ first world war ያው ትሪፕል አሊያንስ የሚባለው ወደ central power triple intent ወደ central power እንደዚህ triple intent ወደ allied power triple alliance ወደ central power ስቴጆች አሉ። anyway the war is between central power and allied power ነው። ስለዚህ central powers ነው የተጠየቀው። ብሪቴን፣ ፍራንስ፣ ራሽያ and ኢታሊ ቢ ኢታሊ፣ ቡልጋሪያ፣ ዩኤስኤ፣ ጃፓን ሲ ጀርመኒ፣ ኦስትሮ ሃንጋሪ፣ ኦቶማን ቱርኪ፣ ቡልጋሪያ ዲ ብሪቴን፣ ፍራንስ፣ ዩኤስኤ፣ ጃፓን ይለናል። እንግዲህ አንድ ሁለቱን ካያችሁ ወደው ትመልሱታላችሁ ይገላሉ ማለት ነው። መቼም ብሪቴን እና ፍራንስ ያሉበት አትሉትም አላይድ ፎር ዋና ሊደሮች ናቸው። ኢታሊ ውስጥ ዋጅቅ ነበርሽ ናት ኦፍኮርስ ቡልጋሪያ፣ ዩኤስኤ፣ ጃፓን አለ። ሲ ደግሞ ጀርመኒ፣ ኦስትሮ ሃንጋሪ፣ ኦቶማን ቱርኪ፣ ቡልጋሪያ ሲ ብሪቴን፣ ፍራንስ አለበት። አሁን በቀላሉ እኮ ብልጥ መሆን እና ዲና ሱገር ቢና ዲ ላይ ተወዛገበ ሲመረጥ ሲ ጀርመን አለች፣ ኦስትሮ ሃንጋሪ አለች። ዋናዎቹ የመጀመሪያዎቹ ጀርመንና ኦስትሮ ሃንጋሪ እኮ ናቸው። ኦቶ ቢስማርክ ማሊያን ሲስተም እነሱ ጋር 11 which of the following causes of the first world war was the direct outcomes of industrial revolution ይለናል። እንግዲህ ናዘር ሲንስ ኢንዱስትሪያል ሬቮሉሽን ኮዝም ሆኗል ማለት ኤ assassination of Archduke Francis Ferdinand B increased competition in arms race C intensification of colonial rivalries B formations of military alliance ይለናል። ሰከንድ so what how industrial revolution as a direct outcomes of the first world war ነው የሚለው እንግዲህ ከኢንዱስትሪያል ሬቮሉሽን ጋር የተያያዘ የዓለም ጦርነት ነው። ኮዝ የቱ ነው? አሳሲኔሽን አመቸም አትሉት። አሳሲኔሽን አልተመረጠም በኢንዱስትሪያል ሬቮሉሽን። ቢ ኢንክሪዝ ኮምፒቲሽን አርምስ ሬስ ይላል። ሲ ኢንተንሲፊኬሽን ኦፍ ኮሎኒያል ቫይረስ ቢ ፎርሜሽን ኦፍ ሚሊታሪ አሊያንስ። ስለዚህ ቢና ሲ ላይ እንወዛገብ። ከቢና ሲ ደግሞ የትኛው ዝቤስ ቢ ነው ወይንስ ሲ? ስለዚህ መልሳችን ሲ ነው ሊሆን የሚችለው። ሞር ኢንክሪዝ ኮምፒቲሽን አርምስ ሬስ አንዱ ኮዝ ነው። ይሄን እኮ ምን ሚስጥር ሄደው እንዳወጣች አርምስ ሬስ ዋን ኦፍ ዘ ሜጀር ኮዝስ ሜጀር ኮዝስ ኦፍ ዘ ፈርስት ወርልድ ዋር። አርምስ ሬስ የአርምስ ሬስ አንዱ መሳሪያ አንዱን ሲያመርት በፍረት በጭንቃት የፈሪዱላ ብዙ ነው ይባላል። ሂዶ እኮ በሰከንድ ወርልድ ዋር በቃ ኒውክሌር ታጥቀው አሁን ቁጭ አሉ። አይበል እንጂ ኒውክሌር የሚተኩሱት እንዴት እንደምንጠፋ ግን ብልጦች ናቸው። ራሳቸውን ስለሚጠፉ ኒውክሌርን አይተኩሱት። መጨረሻ ይሄ አርምስ ሬስ እኮ ሂዶ በኮልድ ዋር በምንም ስፑትኒክ ኢንተርኮንቲኔንታል ባላስቲክ ሚሳይሉ ተመረተ ዘን አርምስ ሬስ ነው። T-Wolf, the European nations whose eventual to the outbreak of First World War was አያቸው ቀለል በጣም ደሞ European nations whose eventual to the outbreak of First World War was እቺ ጥያቄ ትንሽ ሰከንድ ወርልድ ዋር ቢልና አሪፍ ነበር። ፈርስት ወርልድ ዋር ነው የሚል እኔ ደግሞ ሩጭ ፖላንድ ልላት ነበር አናጥፋን እንኳን ልላት ነበር ፖላንድ ግን ፈርስት ወርልድ ዋር ያ እንግዲህ ጥያቄ ስጽፍ አንዳንዴ ተሳስቼም ሊሆን ይችላል። ኤንዋይ ጥያቄዎችን እኔ ወደ ሶፍት ኮፒ ስለቀየርኳቸው የሃርዱን በሙሉ ያ ሁሉ ነው እንግዲህ ያተቀረቡላችሁ ያለ 15 አመት ብንበለው ኤንዋይ ስኪን መርምረው the European nations immediately አላለ immediate cause አላለ so the European nations whose eventual led to the outbreak of First World War ነው ያለ። ስለዚህ ማን ነው የሚሆነው? ቤልጅየም ነው
ቢ ራሽያ ነው፣ ሲ ፖላንድ፣ ዲ ፈረንች ይለናል። ኤንዋይ ፈርስት ወርልድ ዋር ጀርመን በኒውትራል ቤልጅየምን ወሮ ነው ወደ ፈረንሳይ የሮጠው። ፈረንሳይ ቤልጅየም ተገዳ ወደ ወርልድ ዋር ገብታለች። ሜቢ ካልን ከፈረንችና ከቤልጅየም ቤልጅየም ነው የምንለው፣ ግን ሰከንድ ወርልድ ዋር ቢባል እና ፖላንድ ብንለው አሪፍ ነው። ኤንዋይ በዚህ ያዙት። 13 which of the following was the consequence of the first world war? consequence ነው የተጠየቀ is the complete breakup of the German army and navy. B the strengthening of the Austria and Tsarist empires. This is a partition of Poland among the victorious powers. This is the establishment of British and French dominance in the Middle East. Which was the consequence of the First World War? The complete breakup of the German army and navy. B the strengthening of Austrian and Tsarist empire. The strength of Austrian and Tsarist empire or ተደከመ እንጂ። See the partition of Poland among the victorious powers. Poland See the establishment of British and French dominance in the Middle East. ይሻላል መሰለኝ አንጻራዊ ዲ ይሆናል ማለት ነው መልሳችን። ስለዚህ 14 What was the consequence of Bismarck's system of alliance for European politics? እንግዲህ በ2016 ተጠይቃቸውን በሌላ ዘመን የመጣ ነው አጠያየቁ። ሴንሱ ለቲላን A it led to the establishment of two hostile military camps in Europe. B established a balance of forces in Europe, thus averting war. C it encouraged the resort to diplomacy rather than war. D it helped Germany expand its influence in Europe as well as Asia. So what? እንግዲህ ባለፈው ያየነው በአዘር ሴንስ ነው የጠየቀኝ። What was the consequence on ያለን እዚህ ደግሞ ቢስማርክ ሲስተም ኦፍ አሊያንስ ፎር ዩሮፒያን ፖለቲክስ ቅድም ስላችሁ ነበር። የመጀመሪያው ፈረንሳይን በመፍራት ጓደኝነት ከአውስትሮ ሃንጋሪ ጋር ሄዶ መሰረተ። ከዚያ ደግሞ ብሪቴን ፍራንስ፣ ከዚያ ደግሞ እያለ ሁለት ሚሊታሪ ካምፕ ተፈጠረ። ያ ማለት እንግዲህ መልሱ የሆነ ማለት ነው። it leads to the establishment of two hostile military camps in Europe. 15 which of the following was the responsible for the outbreak of the 1917 Russian Revolution? ባለፈው አይተናል። አሁንም አመጣው በዚህ በአዲሱ ሪቫይዝድ ኮንቴንት ናቸው ጨምሮታን ራሽን ሪቮሉሽን ሞጁላችሁ ላይ ዴፊኒሽንም ያካትታል። ከዚህ ምዕራፍ ላይ ውስን ነው የተቀነሰው ማለት ነው። የሰጡት ክሪድም አወርም ብዙ ነው። Which of the following was responsible for the outbreak of 1917 Russian Revolution? A the assassination of the Rasputin by the socialist. B the military losses of that Russia suffered in First World War. C the dismissal of the Duma by Tsar Nicholas II. D the imposition of Harash Treaty by the German over Russia. Response for the outbreaks of the 1917 እንግዲህ ይህንን ራሽያን ሪቮሉሽን ላይ ኢሚዲየት ኮዝ እና ሜጀር ኮዞችን ማወቅ ነው። ኮንሲኩዌንሱን ከዛ ብዙ ጊዜ ኮንሲኩዌንሱን ያው ሁለት ጊዜ ነው ፌብሩዋሪ 1917 እንደ ኦክቶበር 1917 ሁለት ጊዜ ነው የተካሄደው። የሁለቱን ኢሚዲየት ኮዙን ኮንሲኩዌንሱን ሜጀር ኮዙን ማወቅ አለባችሁ። እሱ ነው የሚጠይቁ ሌላ ይጠይቁ። ሶ መልሳችንን ተነጋገር ያው ቢ ነው። the loss of the military loss of Russian suffered in the First World War. The Russian people very active. They rise against Nicholas. They asked to stop World War the first to withdraw First World War. ተሎም ጥላን የወጣች 1917 ላይ ጦርነቱ ገና ሳይጠናቀቅ 6 which of the following is true about the domestic policy of the Soviet Union from 1917 to 1937 ይለናል። which of the following is true about the domestic policy of Soviet Union from 1917 to 1937 ምን አለች ውስጣዊ ፖለቲካ? A the Bolshevik party established alliance with the White Russians. B the government speedy undertook large-scale industrialization. C the new economic policy was intended to build socialist economy. B the Soviets allowed the people exercise democratic political rights.
really ይህንን በሰል ብሎ ሜሞራይዝ አላደርገውም። እኔ ባይ ግን ሰጀስት ገምተዋለሁ። ማን አላችሁ? What was the domestic policy of Soviet Union from First World War, that is 1917 to 1937? The Bolshevik Party established alliance with the White Russian. This government speedy undertook large-scale industrialization, since the new economic policy was intended to build socialist economy. This the Soviet allowed the people to exercise democratic political rights. The Bolshevik Party established alliance with the White Russian. By the way, the poorest nations in the world, in Europe, Russia እኮ በጣም ተጎሳቅላ the poorest country in Europe ተብላ በኋላ ጆሴፍ ስታሊን ምናምን መጥቶ ኢኮኖሚው ስፒድ እንዳደረገ አስታውሳለሁ። ስለዚህ ቢ ነው የምለው እኔ። ቼክ አድርጉልኝ። 17 why did the Russian working classes support the 1970 Russian revolution? Because ዛር ማለት እንግዲህ የራሻ አጽዎች ናቸው። ዛር ኒኮላስ ዛር ምናምን ይላቸዋል። The Tsar had imposed a war tax on workers. Many conscript workers had lost their lives. The living conditions of workers had worsened. The conscriptions of workers had been introduced. Conscription ማለት እንግዲህ ወታደራዊ ግዴታ ማለት ነው። ስለዚህ እዚህ ላይ አንድ ነገር እየታየ ነው። ኤ ነው ቢ ነው ሲ ነው ዲ estimated. So ሲ ነው ሊሆን የሚችለው። living condition of worker was hard worsened. በጣም ችግሩ ፕሮቪዥናል ገቨርንመንት እንኳን አልፈታው ብሎ በኋላ ቦልሼቪክ ስልጣን ለመያዝ የቻለበት የራሻን ጀነት የህዝቡን ስቃይ ነው። አይት which one of the following impact of October 1970 Russian revolution? እንግዲህ ራሻ ነው እስካሁን ያየነው ራሻ ላይ ተዋጡ ጥያቄዎች ነው በተለያየ ዘመን። which one of the following was the impact of October 1970 Russian revolution? impact ነው ያለ A. Eastern European and the Balkans had socialist government. B. Soviet Russia became a democratic constitutional state. Soviet Russia became democratic constitutional state. C. The Russian economy showed rapid progress. D. NEP, new economic policy ማለት ነው restored private ownership of land for peasants. more is the impact ነው ያለናል። 18 ምን አላችሁ? ኤ ነው ቢ ነው ሲ ነው ዲ? ኢምፓክት መልሳችን ሊሆን የሚችለው ሜቢ ሶሻሊስት ወደ ኢስት ዩሮፕ ኢን ዘ ባልካን ሀድ ሶሻሊስት ገቨርንመንት ወደዛ ሶሻሊዝም የተስፋፋ በዚያ ተጽዕኖ ስር መውደቃቸው። ሶቪየት ራሻ ቢከም የዲሞክራት እሱ የተሰበ ብዙ ጊዜ ሶሻሊስቶች ያህል ዌስተርኖች ዴሞክራሲ የሚሉት ግን የዚህም ኢኳሊቲ ብዙ አለበት። ራሽን ኢኮኖሚ ሻውድ ራፒድ ፕሮግረስ እሱም ነው ግን ሞር ኢምፓክቱ ወደዛ ኮንሲኩዌንሱ ይዛ ይጎላል ላይ 19 which one of the following factor contribute to the withdrawal of the provisional government in Russia in 1970? the overthrow ነው withdrawal ይሄ ራሽያ ስለተስራፈም እንዴት withdraw ያደረገ ይሄ ኦኬ ያ ፌብሩዋሪ 1917 then ኦክቶበር 1917 ወዲያው ነው በስንተኛው ወሩ ነው ፕሮቪዥናል ገቨርንመንቱ አገሪቱ ተከስክሶበታል ዙሮ So which was the following factor contributed to the overthrow of the provisional government in Russia in 1917 is the unwillingness of the government to withdraw from the war. Is that be the decision of the government to ban the Bolshevik party? Be the decision of the government to redistribute land to peasants? This is the disarming of the revolutionary Soviets by the government. ምናላችሁ ተሰራጭ ከኤና ከማን ከቢ ነው ዘግብሽኝ
As the unwillingness of the government to withdraw from the war, እንግዲህ withdraw አድርጓን of course. B, the decision of the government to ban the Bolshevik party. ይህንን እዩት። እኔ ቢ ብዬው ነው። In the history of Tsarist Russia, the event called Bloody Sunday refers to as the murders of Russian nobles including Rasputin. B, the victorious insurrections of the socialist Russia revolution. C, the massacre of peaceful demonstrators in St. Petersburg. D, the defeat of Russia in the Russo-Japan ይለናል። ስለዚህ ይህንን መቼም ማሳከር ነው የምትሉት ሁለታችሁ ማለት ነው። ስለዚህ ይሄ ሀያኛው ጥያቄ ያው ፒስፉል ዲሞንስትሬተር እንግዲህ ኒኮላስ ኦርደር ቱ ዲሞንስትሬት ዘ ፒስፉል ዲሞንስትሬተር ኦን ሰንዴይ እንግዲህ ለወታደሩን የወጣን ህዝብ ወታደሩን አንድደው አለ። ወታደሩን ነው ትእዛዝ ተቀባይ ስለሆነ ጨፈጨፈው። ስለዚህ እሱ ነው ማለት ነው የሚሆነው ለሀያኛው። 21ኛው ያው መኪና ድምጽ ምናምን ሊረብሻችሁ ይችላል። ይቻላል አድርጉት። ምቹ ሁኔታ ነው አይደለም ያው ለማቅረብ ነው። and the man behind the formation of the League of Nations was and League of Nations ያው ሞጁላችሁ ጋር ሰብ ቶፒክ አድርጎ ብቻው ባያስቀምጠውም League of Nations ያው የሚጠይቋችሁ ነገሮች አንድ ነው የሚሆነው ቀላል ነው እና the man behind the formation of the League of Nations was a George of Britain, B, President Woodrow Wilson of the USSR, Orlando of Italy, C, Clemenceau of France ይለናል። በጣም ግሬት አይዲያ። አንድ ዓለም አቀፋዊ ተቋም ያስፈልገናል ብሎ የተነሳው ታላቅ መሪ ማን ነው? ነው ቢኖስ ነው ዲኖ ለዚህ እስካሁን መልሳችሁ ስለሚሆን ጭርም ስለማሆኑ ታዋቂም ነው ሰውዬ ፕሬዚዳንት ውድሮ ዊልሰንስ ኦፍ ዩኤስኤ ነው። አንፎርቹኔትሊ አሜሪካ is not members of the League of Nations. ኢትዮጵያ League of Nations members ወይዘው at the end of the second world it was organized the League of Nations የዓለም ሀገራት ህብረት የዓለም ማህበረተኛ ምንኛ ቅበቱ ኃይለ ሥላሴ ሆኖ የዓለም ማህበረተኛ ማለት እንደዛ ነበር ተረቱ ተፍቶብኛል። ስለዚህ ያው የአሜሪካ ሴኔት ስላልፈቀደለት የአሜሪካ ሊግ ኦፍ ኔሽን አባል አልነበረችም። ግን ሐሳቡን ያመጣው ፕሬዝዳንት ውድሮ ዊልሰን ዘዘም ፕሬዝዳንት ኦፍ አሜሪካ ነው። 22 which of the following is true about the League of Nations? A, one of its objective was to settle international disputes peacefully. B, the idea of creating it was raised well before First World War. That C, it refused to grant admission to German as full member. D, the USA continued to be an active member during Wilson's presidency. ይላል ምንድነው የሚለው ሁሉ ትሩ ነው የሆነው ነው የሚለው እንዴት ነው እናስ ያለው ዘግቧችሁ ጀርመንን የከለከሏት ይመስለኛል ግን እዚህ እንዳትገባ እንዲገፍ anyway ትልቁ መልሱስ ኤ ነው። what is its objective was to settle international disputes peacefully የሚል ነው። እንግዲህ ያሁኑ የተባበሩት መንግስታት ዩኤንኦ ዩናይትድ ኔሽን ኦርጋናይዜሽን የተካው ሊግ ኦፍ ኔሽንን ነው በኋላ እሱ ደግሞ ከሰንኮንድ ወርልድ ዋር በኋላ ነው የሚመጣልን። ይሄ at the end of the first world war ሁለት ትልቅ ኢቨንቶች አንዱ ታላቁ የራሻ አብዮት 1917 ነው። ሌላው የሊግ ኦፍ ኔሽን መመስረት ነው። እነዚህ ሁለት ኢቨንቶች ናቸው after the first world war። እንግዲህ ጥያቄዎች የተደረደሩት በአይዲዮ ቅደም ተከተል በሳብቶፒክ ቅደም ተከተል ስለሆነ ነው። ቲዮኒ 3 British and French policy towards Nazi Germany and Fascist Italy in time immediate years before World War II is called a Parchment
B the Munich C abasement D Anschluss ይለናል። who was the leading of the League of Nations ዋና ተዋናኝ መሪዎች ናቸው እነዚህ ሀገራት ፋሺስት ኢጣሊያን ስትወርድ አንዱ የሊግ ኦፍ ኔሽን ድክመት የሚባለው ፋሺስት ኢጣሊያ ኢትዮጵያን ስትወር አባል ሀገሯን ኢትዮጵያ ላይ ዝምታ መምረጥ ማባበላቸው አንዱ ነው። ስለዚህ መልሱን እየተናገርኩ ነው። አቢያዝመንት ፖሊሲ መከተላቸው አቢያዝመንት ይባላል። British and French policy towards Nazi Germany fascist Italia in time of immediate years before First World War is called abasement policy ነው የምንለው። ይህም የሊግ ኦፍ ኔሽን ውድቀት ሆኗን የዓለም ጦርነት መቀስቀስ መንስኤ ነው። Who replaced Mussolini as the head of the Italian government? Really አላስታውሰው። Who replaced Mussolini as the head of Italian government? A. Badoglio, B. Graziani, C. Di Bono, D. Duque d'Aosta. እነዚህ ሶስቱን በኢታሊ ኢስት አፍሪካ ኮሎኒ የሚባለው ኢትዮጵያን ጨምራ ሶማሊያ ግዛቷን ኤርትራ ሶስቱ የማን ግራዚያኒ ዲ ቦኖ ዱቄ d'Aosta ራሱ የነበሩ የገዙ ናቸው። ስለዚህ ከነዚህ በዚህ ከሆኑ ሊተካው የሚችለው ባዶ ሆሊዮም ይሆናል ማለት ነው። ስለዚህ መልሳችን ይሄ ነው። 5 አዶልፍ ሂትለር organized a private political army known as A. Nazi, B. Fascist, C. Stormtroopers, D. Street Hooligans. ከኤና ከሲ ተወዛገቡ። እኔ በሆነ ጊዜ ይሄ ናዚ እያልኩ ነበር የሚለው። ስለዚህ መልሳችን ሲ ነው። ስቶርምትሩፐር ፕራይቬት ነው። ናዚ ፓርቲን ከያዘ በኋላ ናዚ ፓርቲ ነው፣ ግን በኋላ የፕራይቬት አርሚ ስቶርም ትሩፐር የሚባል ደግሞ ተቋቁሞ ውስጥ ላይ የነበረ ነው። ብዙ ጊዜ መጻፉ ነው ብዙ ፈላልዬ ነው ያገኘሁት ነገር ናዚ ነበር ነው ራሱ ነው ሸውዳ 26 the first international organization which came to exist after World War the first to keep world peace war ሂስን ለውስ ለቆየና ያቆየን is the Congress of Vienna. B. the League of Nations. C. the Paris Peace Nations. D. UNO. ስለዚህ እዚህ ላይ ፈተናለው ዩዛን ፈጂም League of Nations ስለነለው ስለቆየ the first international organization ነው ወይ 27 how did the outbreaks of second world war in Europe affect Ethiopia? ምርጥ ጥያቄ ነው። how did the outbreak of world war the second in Europe affect Ethiopia? affect ነው ያለን እንግዲህ እንዴት ነው ኢትዮጵያን የጎዳው? it gained Ethiopia the support of the British government and hence facilitated its liberation. ዘግይቶም ቢሆን 5 አመት ሙሉ ኃይለ ሥላሴ ሲጮህ የሰማውለ ዘግይተው world war the first is very important not Ethiopia but also for African independence. We know that 1945 is the landmark for African independence. 96 is African Day ነው የሚባል። ስለዚህ የዓለም ጦርነት እኮ ተጠቅመናል። ተዳከመናል ሰብር ሲዳቁስ ጀግና። ስለዚህ ቢ ላይ ደግሞ it forced the Ethiopian resistance movements to change its tactics from guerrilla warfare to conventional warfare ይቆየ ከተቀየረ። See it led to the reduction of Italian troops in Ethiopia and hence encouraged the growth of resistance movement. D. It led to the British to focus on Europe and hence delayed Ethiopia's liberation. ND ማንን እንበለው? How did the outbreak of World War II affect Ethiopia? affect ስላለን ነው እንግዲህ affect ስላለን ወደ ኢንክላይንድ እናደርጋለን ወደ ዲ ያኛው ጠቅሞናል ጥቅም ነው እንግዲህ affect ነው ያለን effect ካለን ደግሞ ኤ ነው የሚሆነው affect ነው ያለን የጎዳት ለምንድን ነው? ምክንያቱም ብሪቲሽ was busy in checking its enemy which is central power. Italy was ወደዛም ተዋዥቅ አንዷ ናት። ስለዚህ
ቤኒቶ ሙሶሊኒ ሲነሳ ፈርተዋል አቋሙን፣ ጀርመንን ፈርተዋል። ስለዚህ በዛ ያው ድል ላይ ሆኗል። መልስ አልተሰጠውም። በኋላ ለራሳቸው ጥቅም ሲሆን ኢታሊ ከርታ ስትሄድ 1941 ወደዛ ወደ ሴንትራል ፓወሩ እንግዲህ ለምን እንደከዳሽ ምናምን በጣም ወጅላችሁ ምርጥ አድርጎ ነው የሚያስቀምጠው። እንደውም ከቴክስቱ ላይ ድብቅ ነው። 1915 ወደዛ ገባሽ፣ ከደሞ ወደዛ ተመለሰች፣ ወደ ሄደች መጣች ይለናል እሷን ይላል። ቲዮኔት ኳት ወዘ ኢሚዲየት ኮዝ ኦፍ ዘ ሰከንድ ወርልድ ዋር። እንግዲህ እንፈጥናለን በቃ ፖላንድን መፈለግ ነው። በፊት ስለተነጋገርን is the unexpected annexation of Czechoslovakia and Lithuania by the German army, b the invasion of Poland by Nazi Germany። ስለዚህ አበቃ እንዲህ ነው ሳች እንግሊዝ አንፈጅ ፖላንድ መፈለግ ብያቸዋለሁ አቀደም። 29 which of the following is true about super power politics? በተለያየ ዘመን የመጡትን ነው ያመት ላይ ጥያቄዎች ክሬዲት እንድትሰጡ ነው። ባይዘው ደጋግሜ ብዙንም እንኳን ወግጀዋል። which one of the following is true about superpower politics after World War II ይለናል። A the status was accorded only to USA, the USSR and UK. B the 5 superpowers had emerged each with a veto power at the Security Council. See, China was among the leading superpowers. The Soviet Union effectively became superpowers in 1949. Which of the following is true about the superpower politics after World War II? The status was accorded only to the USA, the USSR, and the UK superpower. More USA and USSR ናቸው leading ሆነ የመጡት። B5 superpowers had emerged each with a veto power at the Security Council. See, China was among the leading superpowers. Taiwan ነበረች ወደ ቻይና ተተካለች። The Soviet Union effectively became superpower in 1949. ጥያቄም ሲመርምሩት Be more 5 superpowers had emerged each with a veto power at the Security Council. As the status was accorded only to the USA, the USSR, and the UK የሚለው ነገር ትንሽ አልጣመኝ። ስለዚህ ሪላቲቭሊ ወደ 5 ኢንክላይንድ አደርጋለሁ። anyway youth 30 what was the two blocks or camps into which the world was divided after World War the Second? እንግዲህ ገና ስቴትመንቱን ሲጠራው ቀላል ጥያቄዎች ይገጥሙናል። እቺ ቀላል ጥያቄ ነች፣ ምንም ጊዜ አንፈጅም። two blocks or camps in which the world was divided after World War the Second ነው። A the capitalist West and the socialist East. B the largely poor South and the extremely rich North. C the backward Third World and the advanced First World. D the oppressor colonial masters and the oppressed colonized people ይለናል። እንግዲህ ምን ማለት ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። ቱ ብሎክ ስቲል ነው። ይሄ ብሎክ እኮ ነው እናንተ ስቲል ነው። ራሽያ ላይ የሚቀጣጠለው ይሄ ብሎክ እኮ ነው። ኮልድ ዋር አሁን እሳት ዋር ሆኗል። እንግዲህ ወርልድ ዋር ዘሰርድ ባይባልም ያው ዳይሬክት ፓርቲሲፔሽን አለ፣ ግን አክቹዋል አለመኖሩ ስቲል ነው። ኮልድ ዋር እያልን እየጠራ ነው፣ ግን ስህተት ነው። በጣም እሳት ዋር ነው እኮ ዩክሬን ላይ ኤቭሪዌር እኮ የሁለቱ ብሎክ ነው እኮ ራሽያ ቱ ዘ ኢስት ዩኤስኤ ቱ ዘ ዌስት ያለው ነገር። በሶሪያ ጉዳይ አይገባቡም፣ በየመን ጉዳይ አይገባቡም፣ በሊቢያ ጉዳይ አይገባቡም፣ በሶማሊያ ጉዳይ አይገባቡም፣ በኢትዮጵያ ጉዳይ አይገባቡም፣ በሱዳን ጉዳይ አይገባቡም። ሁሉም ተቃራኒ ነው የሚቆሙት። ደን አንዱን ይረዳን እናልቃለን። በጣም እነዚህ ወደ አንድ ቢመጡ እኮ ይሄ የዩኤን አንዱ ፕሮብሌም እኮ እሱ ነው።
እስካሁን ብሎኮቹ ወደ አንዳለ መጋታቸው ነው። ስለዚህ ነው የካፒታሊስት ዌስት and socialist east ነው መልሳችን። 39 what was the fundamental factor for the outbreak of the Second World War? Fundamental factor for the outbreak of the Second World War is the policy of abasement pursued by the Britain and France. Is the feeling of victimhood felt by Germany about the Versailles Treaty. Sees the arms race between the Triple Alliance and the Triple Entente. This is the spread of racism in Germany and Italy. So መልሳችን ምን ነው? ሰርችዋል እየፈጠን በሰዓታችን እንጨርስ። ሶ መልሳችን የሚሆነው ይኸው ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ቢ ነው የሚሆነው። the feeling of victimhood felt by German about the Versailles Treaty. Versailles Treaty በጣም ሂውጅ ነው። በጀርመን ላይ የተጫነባት መዓት ሂውጅ ዋር ኢንዴምኒቲ አርሚዋ ሊሚትድ ሆኗል። ሚሊታሪ ዞኗን ተከልክላለች። ኮሎኒያል ፓወሯ ተወስዶ ባላይዶች ተከፋፍለዋል። ማቻል የማትችለው መዓት ነው። ኢቨን ወይ ሊግ ኦፍ ኔሽን ወይ የሆነ ሜምበር ሁሉ እንዳትሆን ተከልክላለች። ከባድ ነገር ነው። 32 what was the immediate factor for the outbreak of the Second World War? immediate factor ነው ያለው። እንግዲህ ተደጋገመ በተለያየ ዘመን የመጣው ነው። immediate ነው the immediate factor ጀነሬሽን ፖላንድ በጀርመን አርሚ እንግዲህ የተለያየ ዘመኑን ስለደጋገሙ ነው። 33 the Second World War began in August 1939 when Germany invaded. ይሄንም ያው ፖላንድ ነው የተደገመ ጥያቄ ነው። ተቀድሞ ነው። 34 the European nations whose invention led to the outbreak of World War II was the European nations whose invention led to the ጥያቄ ነበረች ቅድም ማለት ነው። አንዳንዴ ሲበዛብኝ ብዥብዥን ጥያቄዎችን ሳረንጅ ሳረግ ደጋግመዋለሁ። ኤኒዌይ ፖላንድ ነው። ቅድም ፈርስ ዋር ዘወርልድ ብለን ቤልጅየም ምናምን ስናት የነበረችው ይቺ ናት ማለት ነው። ትክክለኛው አጻጻፍ ይሄ ነው። the European nations whose invention led to the outbreak of Second World War ፖላንድ ብለን እንሄዳለን። በዚህ አስተካክሉት ስንተኛው እንደሆነ ባይደን ሪማምበር 35 which of the following was not a consequence of the Second World War ነው። second ላይ ያለው not is the death of over 50 million people. B the divisions of the world into antagonistic blocs. C the establishment of the United Nations. D the revival of the League of Nations. ይሄን ቀለል ያለ ጥያቄ ነው። በመሰረቱ በጣም ጥያቄዎች ቀላል ናቸው። ይሄንን ስናነበው በጣም ነው የሚያስጨንቀው። ልጓል ዘፈረስ ወርዋል እስከን ጥያቄው ግን አላይ ነው በቃ ደጋግሞ ነው የሚዋጥ። አሁን ኮምፕሊኬት ውስብስብ ነገር እኮ ጀምሩ ጥያቄ ብዙ ማውጣበት ኮንሰፕቱን ግን መረዳት ይላል። ስለዚህ እዚህ ላይ አሁን ዲ ነው የሚሆነው። ሌግ ኦፍ ኔሽን ወድቋል እንጂ ሪቫይቭ አላደረገም። ሰከንድ ወርልድ ዋር ኢንስቴድ ሪፕሌስድ ባይ ዩኤንኦ 36 what was the immediate consequence of Japan's attack on Pearl Harbor in 1941? አሜሪካን ኢንትሪ ኢንቱ እንግዲህ በሌላ ጠየቁን ቅድም ተጠይቋኝ ነገር አሜሪካን ኢንትሪ ኢንቱ ወርልድ ዋር ሰከንድ ቢ ጃፓንስ ኢንቬንሽን ኦፍ ማንቹሪያ ሲ ቢጊኒንግ ኦፍ ሰከንድ ወርልድ ዋር ኢን ዩሮፕ ሲ ዘ ኢንትሪ ኦፍ ግሬት ብሪቴን ኢንቱ ወርልድ ዋር ሰከንድ ይለናል። ስለዚህ መልሳችን ኤ ነው፣ ቢ ነው፣ ሲ ነው፣ ዲ ነው። ኤ ወይስ ዲ? ቢ ወይስ ሲ? መልሳችን ኤ ነው የሚሆነው ማለት ነው። አሜሪካ ኢንትሪ ኢንቱ ዘ ሰከንድ ወርልድ ዋር ነው። አሜሪካ እንግዲህ ዘግታ ነው መሳሪያዋን ስቸበችብ ቆይና ፈርስት ወርልድ ዋር ዘግይታ ገባች 1917 ገደማ። ሰከንድ ወርልድ ዋርም ዘግይታ ነው የገባችው። the second 37 the second world war can be said to have begun in Asia when Japan seized ጃፓን ማንን ያዘች ነው ባጭሩ። እቺንም ወዲያው ነው እንትሆነ ኤ ኮሪያ፣ ቢ ማንቹሪያ፣ ሲ ታይዋን፣ ዲ ሲንጋፖር ነው የሚለው። ማንቹሪያ የሚባለውን ቻይና እንደወረረች ሚሊታሪስ ጃፓን በቃ ፋር ኢስትን በሙሉ አጥለቅልቃ ታላቅ ግሬት ጃፓን ኢኮኖሚካሊ ማቹርድ መሆን ትፈልግ ነበር። ሶርቴድ ቢፎር ወርልድ ዋር ዘ ቪየትናም ፎርምድ ኤ ፓርት ኦፍ ኦኬ እንግዲህ እነ ቪየትናም እነዚህ ካምቦዲያ፣ ላኦስ የሚባሉ የአረብ እስራኤል ነገሮቹ ወደዚህ በእናንተ ፓርት አላካተቷቸው መሰለኝ። ብዙም አስፈላጊ አይደሉም። ያ ማለት the cold war in the Asia and the Far East ምናምን የሚለው ፓርት የተካተተ አይመስለኝም። anyway before world war II Vietnam formed part of A the French colony of Indochina, B the Japan's colonial empire,
ሲ ዘ ፕሮቪንስ ኦፍ ቻይና ሲ ዘ ብሪቲሽ ኮሎኒ ኢን ሳውዝ ኤዥያ ነው። ስለዚህ ኢንዶ ቻይና ነው የሚባሉ ነው። ቪየትናም፣ ላኦስ፣ ካምቦዲያ በፍሬንች የሚገዙ በኢንዲያ እና ቻይና መካከል ያሉ ትንሽ ሀገራት። 39 the United States plan to rebuild Europe after World War II እንዴት ነው ነው ይለናል which is ምንድነው ይሄ in order to stop communism in order to socialism there is Truman doctrine Marshall plan containment እያልምንለው አለ እነሱን just after World War II ላይ የነበሩ የአሜሪካ ስትራቴጂ ነው ካፒታሊዝም ለማስፋፋት to defend ኮሙኒዝም ለማስቆም ነው። ስለዚህ ማርሻል ፕላን ትሩማን ዶክትሪን እነዚያን ለይታችሁባቸው so the United States plan to rebuild የዩሮፕ ኢኮኖሚክ አሲስታንስ ሂውጅ በጀት ነው ለዩሮፒን ኢኮኖሚ ማጠናከር የሚል። ስለዚህ ይሄ ፕላን የማን ነው? the United States plan to rebuild Europe after World War II is known as a Marshall Plan, B Cold War strategy, C Truman Doctrine, D North Atlantic Plan ይለናል። ስለዚህ እነዚህን ፕላኖች ያው ማወቅ መቻል አለባችሁ። ስለዚህ ማርሻል ፕላን ነው ዩሮፕ to build Europe economic recovery የሚባለው። 40ኛ the richest country in the world in the immediate post World War II period was በጣም richest እንግዲህ የፍራንስ ነው፣ ቢ USA ነው፣ ሲ USSR ነው፣ ዲ ግሬት ብሪቴን ነው። አሁን ስለነበር እሳችን እንግዲህ መሳሪያ ሻጭዋ ነች USA ነች። 41ኛ what is the connection between the Atlantic Charter and the future UN Atlantic Charter እንግዲህ አትላንቲክ ቻርተር ነው ወደ ዩኤን በኋላ ፕሪንሲፕል መርህም ሆነ የመጣው ዘ ቻርተር አንደርላይን ዛት ይላል the UN would be a failure if the Security Council was dominated by the Big Five. Be a detailed description of how the United Nations would be run. See the various bodies of the future United Nations to be functionary. This is the establishment of an international organization to ensure world peace. ስለዚህ አትላንቲክ ቻርተር ፊውቸር ዩኤን ዋና አንደርላይን ያደረገው አይዲያ ምንድነው ነው? ምን ይሆናል? ሊሆን የሚችለው ቢ ነው አይደል? the establishment of an international organization to ensure world peace ነው ማለት 42 which organs of the UN was responsible for facilitating the independence of former mandate territories former one mandate territory ቀኝ ያልወጡ ሀገራት ወይም ደግሞ አሊያም ደግሞ ከጀርመን ከኢታሊ የተነጠቁ ሀገራትን የሚያስተዳድር አካል ተቋቁሟል። ዩኤን ከተቋቋመ በኋላ ማለት ነው። እሱ ማን ነው? ከዩኤን ኦርጋኖች ውስጥ which organ እንግዲህ ዩኤን ላይ እየገባን ነው ማለት ነው። the organ of the UN እንግዲህ after World War II የመጣ ትልቅ ኢንተርናሽናል ኦርጋናይዜሽን ነው። የሊግ ኦፍ ኔሽን ውድቀት ዩኤን ተመስቷል። which organs of the UN was responsible for facilitating the independence of former mandate territories ይለናል። A the UN Secretariat, B the International Court of Justice, C the Trusteeship Council, D the Security Council ይለናል። ማን ነው? ኤ ነው፣ ቢ ነው፣ ሲ ነው፣ ዲ። ስለዚህ ታስታውሱታላችሁ ማለት ትረስትሺፕ ካውንስል ነው። ይሄ አሁን እኮ የለም ጠፍቷል። ምክንያቱም ቀኝ የሚገዛ ሀገርም የለም። ሁሉም ራሱን ሲችል የራሱ የከሰመ ዩኤን ኦርጋን ነው። ስለዚህ ትረስትሺፕ ባልደረባ ነች ነበረ። ቀኝ ሲወጡ ሀገራት ወይም ቀኝ ሲወጡ አደራ ይዞ ይቆይ ነበር። በኋላ ሲቋቋሙ ይለቃል። 43 in which of the following countries did Ethiopia take part in the UN lead peacekeeping mission? እንግዲህ ኢትዮጵያ ነን ፐርማነንት ሴኩሪቲ ሜምበር እየሆነች ያው ወታደር ጥንካሬዋ ብቸኛ ኩራናን በዓለም ኢትዮጵያ ሲባል እንግዲህ ጀግና ወታደር አላት የሚለው ሴንስ ይመጣል። ብዙ ጊዜ በቀደመው ታሪካችንም ያው ኢትዮጵያ አሁንም ቢሆን ጀግና ነው። ኢትዮጵያውያን በጥቅሉ ሙሉ ዋሪየር ነን። ዋሪየር ካልቸር አለ። ኤቭሪዌር ብትሄዱ አፋሩን ምድር አንቀጥቅጥ ነው፣ ሶማሌ ምድር አንቀጥቅጥ ነው፣ ወላይታ ምድር ተከፋው ምድር አንቀጥቅጥ ነው። ኦሮሞ በጣም ግዳ ዋሪየር ካልቸር ነው ያለው። ሰሜኑንም ትግራዩንም አማራውንም ብትሄዱ ዋሪየር ነው የኢትዮጵያ ሕዝብ ሙሉ። በዚህ ይሄ በዚህ የምትለው የለም። ተዋጊ ነው የኢትዮጵያ ሕዝብ በቃ። ያው እርስ በርስ መግጠማችን ነው እንጂ እኮ በጣም የተፈራን ሀገር ነው።
እርስ በርሳችን ስንዋጋ ግን እንዋረዳለን፣ እርስ በርስ እንደክማለን። አሸናፊ ተሸናፊ የምትለው የለም እርስ በርስ ስትዋጋ። ምክንያቱም ሁሉም የውጊያ ጥበብ አለው፣ ሁሉም ኢንቫይሮንመንቱን ያውቀዋል፣ ሁሉም ምንም አታመጣም። ትደክማለህ፣ ትልፈሰፈሳለህ እንጂ እርስ በርስ ተዋግተህ ኖ ቪክትሪ ኖ ዲፊት። ስደክም በኋላ ያው እርቅ ይባልና የሚያስጠላው ይሄ በዋር በጦርነት ሁሉም አሸናፊ ነው የሚለው ተሸነፉ የሚባል ሳይንስ በውጊያ የለም። መጨረሻ ግን ደግሞ የሆነ እርቅ ይባልና በሁለት ሰዎች መካከል ያ ሁሉ ህይወት ጠፍቶ ይደመደማል። የሚያሳዝነው ሂዶ መጨረሻ እርቅና ሽምግልና ነው። በየትኛውም የጦር ታሪክ ሂዱ መጨረሻ እንደዛ ይቋጫል። ሶ ኤችአር ቢ ላይቤሪያ ሲ ሲራ ሊዮን ቢ ዚምባብዌ እንዴ እኔ ማላቃቸው ሀገራት ነው የተደረደሩ። ካወቃቸው ፎርም አድርጉኝ ነው ለመናገር። እነዚህ ኢትዮጵያ ኮሪያ ዘምታለች፣ ኢትዮጵያ ኮንጎ ዘምታለች፣ ኢትዮጵያ ሶማሊያን ሁሌ ነው የምትዘምተው የምትጠብቅም፣ ኢትዮጵያ ሱዳንን ዘምታለች፣ ኢትዮጵያ ብዙ አፍሪካ ሀገራት ዘምታለች እስከ ኮሪያን ድረስ ፋር ኢስት ድረስ። ግን እነዚህ እኔ ቻድን አላስታውስም፣ ዚምባብዌ አላስታውስም፣ ሴራሊዮን አላስታውስም፣ ላይቤሪያ ሜቢ እንደው ላይቤሪያ አይዶን ይሄንን ጥያቄ ነዝለዋለሁ። 44 what was the causes of the cold war? ላይቤሪያ 44 what was the causes of the cold war ይለናል። እንግዲህ ወደ ኮልድ ዋር መጣ ነው። ኮልድ ዋር እና ዩኤን የተያያዘ ነው። ኮርስ ዩኤን ይቀድማል። What was the cause of the Cold War? A rivalry between the superpowers to send the first mission to outer space. B. Difference between the two superpowers on how to partition Africa and Asia. Difference አላቸው ግን partition ላይ አይደለም። C. Desire of the superpowers to extend their political and strategic influence across the globe. D. Conflict between supporters of free market and planned economic system. ውስጡ ይሄ ያለው እንጂ ግን ሜጀር አይደለም። ካሉት ምርጫዎች ውስጥ የቱ ሊሆን ይችላል? ኤ ቢ ሲ ዲ because of the cold war። መልሳችን desire ነው። the superpowers to extend their political and strategic influence across the globe ነው። እንግዲህ ራሻ ወደ ምስራቅ አውሮፓ እየመጣች ትወራለች፣ ባልካን ካንትሪ ሳይቀር። በዛው ልክ ደግሞ አሜሪካ ትሮጣለች ካፒታሊዝም ለማስፋፋት። ግሪስ ላይ ታርኪ ላይ የነበረው ሪቫላሪ በአፍሪካ ላይ ይመጣሉ፣ በኤዥያ ላይ ይሄዳሉ። እንዴ በዚህ ይህ ተጽኗል። አሁን በኢትዮጵያ ኤቭሪ መንግስት ሲቀይር ካፒታሊዝም ወይ ኢኮኖሚዝም በውስጡ አለ። ኃይለ ሥላሴ ካፒታሊስት ነበሩ፣ ግን የሶሻሊስት ተማሪው ሶሻሊስት ቀስቅሶ ኃይለ ሥላሴን ገደል አገባች። ሶሻሊዝም ተቀበልን በደርግ። ሶሻሊዝም ደግሞ በኋላ ካፒታሊስት አሜሪካ ገዝግዛ በውስጡ ነፃ አውጪ ግንባሮችን ደግፋ ጣለችው። ደርግን ወደ ካፒታሊዝም በነ ፕራይም ሚኒስትር ጆይን ያደረገ። አሁን ደግሞ እንግዲህ ከካፒታሊዝም ከኮሙኒዝም ወደዛም እያሽቀበጥን እንሄዳለን። ወይስ የራስህ አቋምና ኢኮኖሚስ ካልገነባ ድረስ አሁን ሁሉንም ነው ካፒታሊዝምም ኢኮኖሚዝምም ነው ምን ሄደው። አንዳንድ ቢግ ቢዝነስስ በመንግስት ናቸው እስካሁን። ያ ደግሞ ኮሙኒዝም ነው፣ የካፒታል ሶሻሊዝም ስርዓት ይመስላል። እንደዚህ የተለበ እርግጥ አሁን ሻር እየተደረገ ነው። እሱን ተወውና ወደ 45 which of the following countries did not belong to the Warsaw Pact? እንግዲህ ዋርሳው የራሻ ቡድን ነው። ኔቶ ሲመሰረት ደግሞ ዋርሳው በሌላ ተመስርቷል። ይሄ በኮልድ ዋር ነው ኔቶ የተፈጠሩት፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን። አሁን ዩክሬን ላይ የሚነደው እሳት ኔቶ አባል ትሆኛለሽ አትሆኝም ነው ማለት ኢሚዲየት ኮዝ እንግዲህ። ስለዚህ የዋርሳው ፓክት ወይም ደግሞ በነርሻ ጎራ ያልሆነው ማን ነው? ኤ ሃንጋሪ ነው፣ ቢ ዌስት ጀርመኒ፣ ሲ ሶቪየት ዩኒየን፣ ዲ ሮማኒያ ነው። እንግዲህ ይሄ አፍተር ወርልድ ዋር ዘሰከንድ ስለሆነ ወርልድ ዋር ዘሰከንድ ላይ ጀርመን ፓርቲሽን ተደርጋለች። ጀርመን እኮ በጣም ያሳዝናል። ኢስት እና ዌስት ከሁለት ተሰነጠቀች። ኢስቱ የነ ብሪቴን የነ ፍሬንች የነ ዩኤስኤ አርሚ ወረረው ካፒታሊስት፣
ኢስቱ ደግሞ የነራሻ አርሚ ወረረ። የነራሻ አርሚ ምናምን ተያዘ ማለት ኢሚዲየትሊ በራሻ የነሱ ሜምበር ናት። ግን ደግሞ በኋላ ጸብ ናቸው። ጠላት ሲሆን አንድ ላይ ይሆናሉ። የጋራ ጠላት ሲመጣችባቸው ራሻ ትጨመራቸዋለች ከአላይድ ፓወሮች። በኋላ ግን አፍተር ዋር ደግሞ የብቻ ነው ወዳድ የሚፎካከሩት። ጀርመን ጠላት ሲመጣባቸው የጋራ ወደ ምዕራብ ሄዳ ገባች ወደ አላይድ ፓወሩ ራሻ። ዘንድ ደግሞ መጨረሻ ላይ ደግሞ የብቻቸው ፉክክር ይፈጥራሉ። ስለዚህ መቼም መልሳችን ማን ሊሆን ይችላል ለነገሮች ስለሆነ ማለት ነው ቢ ነው የሚሆነው። ወይስ ጀርመን መቼም ወደ ካፒታሊስት ነው የነበረ። ኢስት ጀርመን ደግሞ ጀርመን ግንብ የሚባለው ኢስት ዌስት ነው እንግዲህ ካፒታሊስት እና ኢስቱ እንዳይገናኙ 46 which of the following was the consequence of the Marshall Plan ነው እንግዲህ ማርሻል ፕላን መጣ ቅድም አይተነዋል። አሁን ስለዚህ ራሱንም በሌላ ጠይቅ ነው የመጣው ማለት ነው ረዘም ብሎ the economic recovery of Western European countries after World War II be the extensions of American political influence to Latin American countries see the divisions of German between capitalist West and communist East d the containment of communism from spreading to Asia and Africa ይለናል። ኮንታይንመንትም አንዱ ሌላ እቅዳቸው ነው። anyway 46 ማን ሆነ ቅድም ስለተነጋገረ በቀላሉ የምንሰው ኤ ብለን እንሄዳለን ማለት ነው። 47 what was the Vietnam city that was renamed as Ho Chi Minh City following communist victory over the US እንግዲህ ቪየትናም ኖርዝ ኤንድ ሳውዝ ያው ቪየትናም እንደ ኮሪያኖች ተከፋፍለው አልተቀሩ። ኮሪያ ላይ እንግዲህ ካፒታሊስት ኮሪያ ጀርመን ተዋሃደች እንጂ እኮ እንደ ጀርመን ነው የሰነጠቋት ኮሪያ። ኖርዝ ኮሪያን የራሻ ፖለቲካል አይዲዮሎጂ ወራት፣ ሳውዝ ኮሪያን የአሜሪካ ካፒታሊስት አይዲዮሎጂ ስቲል ነው እሱ ነው። ቻይናም ስትሄዱ ታይዋን እና ቻይና ራሷ ካፒታሊዝም እና ኮሙኒዝም ጦርነት ያለባት። ቪየትናም ስትሄዱ ኖርዙ በኮሙኒዝም አይዲዮሎጂ ተወረረ፣ ሳውዙ በካፒታሊስት ነበር ተገነጣጠሉ። በኋላ ግን ብልጦች ናቸው ተዋህደዋል። ኤኒዌይ ይሄ ግን በእናንተ ቶፒክ ኮንሰርን አይመስለኝም። ኤኒዌይ እስቲ ምንድነው የሚለን ሆቺሚኒህ የነጻ አውጪ ታጋያቸው ነው። ሆቺሚኒህ ተብሎ ከተማቸው በኋላ ሪኔም ተደርጓል። መጀመሪያ ማን ይባል ነበር? ይሄን ስሙን ብቻ ነግሬያችሁ ወደ እናንተ ኮርስ ኮንሰርን ስላልመሰለኝ ምክንያቱም ኮልድ ዋር ኢን ኤዥያ የሚለው ቶፒክ እናንተ ላይ አላየሁትኝም። ሳጎን ነው አንዳንዴ ስለሚጨምረው እንዴት ተፈናጣሪ ጥያቄዎች ናቸው። what was the cause of the first Arab-Israel war of 1948-1949 ይሄም እናንተ ፓርት አይደለም አለፍ እንበላት 48ኛዋንም ቢሆን ማለት ነው። anyway መልሱ ግን see the Arab state refusal to accept the partitions of Palestine ነው። 49 which of the following was the factor for the collapse of communism in the late 1980s a loss of popular support for the ideology at the global level b rivalry between the Soviet and Chinese forms communism c political and economic reforms initiated by Gorbachev d the rise of anti-communist movements in the Eastern Europe ምርጥ ጥያቄ ነው። which of the following was the factor for the collapse of communism in the late 1980s collapse of ኮሎኔል መንግስቱ ኃይለማርያም ምን በለው ሶቪየት ሲወድቅ ነው አብሮ ወደቀው እሱ ሰውዬ። ሶቪየት ባይወድቅ አይወድቅም ነበር ባይዘው ምክንያቱም አስቸጋሪ ነው በእርዳታ ላይ ተንጠልጥለው እንትኖር ከሆነ ሶ ኮሙኒዝም እንዴት ወደቀ ነው። loss of popular support from the ideological at the global level the rivalry between Soviet and the communist forms of communism c political and economic reforms initiated by Gorbachev c the rise of anti-communist movements in the Eastern Europe ይለናል። እንግዲህ መልሳችን ኤ ነው ወይስ ቢ? ሲ ወይስ ዲ? መልሳችን ሲ ነው። ብዙ ጊዜ ጎርባቸውን ብዙዎች እናደዱበታል። አንዳንዶች ምንድነው በራሻ ቋንቋ ፕሪስቶሪካ ኤንድ ግላስኖስት የሚባል ሚክስ ኦፍ የኮሙኒዝም የካፒታሊዝም አይነት አይዲዮሎጂ የያዘ ነው። አንዳንዶች አሜሪካ ኮትኮታ ያሳደገችው ነው በድብቅ የሚባል አለ ያሙታን። ኤኒዌይ ኮሙኒዝምን አዳከመው፣ የኮሙኒዝም እርዳታውን አቆመ። ለኮሙኒስት ሀገራት የሚረዳውን አሜሪካም ትረዳለች፣ እሷም ትረዳለች። ስለዚህ ኮሎኔል መንግስቱ ኃይለማርያም ይህ እርዳታ ሲቆም ነው ያቆመው። ወደ ዚምባብዌ ወደ ሀረሪ ዚምባብዌ ሀረሪ ዋና ከተማ ማለት ነው የዚምባብዌ ዋና ከተማ የፈለሰው እና ይሄ ነው። በምትኩ ደግሞ ዌስተርኖች ተሳካላቸው። ሄርማን ኮክ ነው ምናምን እንግዲህ በኋላ እንዴት
አስታራቂ ምናምን ትራንዚሽናል ገቨርንመንቱ የአሜሪካ ሮል እንደነበረ እናስታውሳለን። ወይ አዲሱ ምዕራፍ ላይ እዩት። ቴህራን የኢራን ኮንፈረንስን ይጠቅስልናል። What was the importance of the Tehran Conference of 1943 in the formation of the United Nations? Tehran Iran ላይ የተካሄደ ኮንፈረንስ 1943 about United Nations is the ideas of creating the UN was first discussed here. This idea of forming the UN received support from the great powers there. See the details of the UN structure were worked out there. The charters of UN was signed by member states there. So the Tehran conference meant never importance no A, B, C, D ምረጡ. As idea creating of UN was first discussed is that this idea of forming the UN received support from great power. See the details of UN structure worked out there. These charters of the UN was signed by member states here. ስለዚህ 50ኛ ማን ይሆናል? ስለዚህ መልሳችን ሲ ይሆናል። ማን ነው? ቢ ማለት ነው። The idea of forming UN received support from great powers Tehran conference ላይ 51 which of the following countries was the members of Warsaw Pact? እንግዲህ ላይ ደጋግሞ መጣት እንግዲህ ዋርሳው ፓክት ኔቶ ብዙ ሀገር ነው ያለው። ዋርሳው ብዙም አይደል ግን የግሪስ ቢ ማን ነው? ሜምበርስ ኦፍ ዋርሳው ፓክት ኤ ኖርዌይ፣ ቢ ግሪስ፣ እነዚህን ዘለሏቸው። ሲ ተርኪ፣ ዲ ሃንጋሪ። ተርኪና ሃንጋሪ ነው ወዛግብስ። እንግዲህ ከተርኪና ሃንጋሪ ደግሞ ሞር የሚቀርበን ሃንጋሪ ነው። ተስቶ ሃንጋሪ በጣም ኦኬ ዋርሳው ኔቶ ኦፍኮርስ ኢስተርኖቹ ወደ ኔቶ ነው በብዛት የሄዱት፣ ወደ ኢስቲሮፖች ወደ ዋርሳው ነው። ስለዚህ ከተርኪ ሃንጋሪ ቀርበናል። ነዋይ ቸካርኩት ዋርሳው ሜምበሮችን ያችሁ ማየት እኮ ነው። ምን መንገድ ማሳየት ነው ኖርማል። ፈረስ ያደርሳል ቻይ ይዋጋኝ ይባላል አይደል? ድሮ ሰዎች በጣም ፈረስ የሚጋቸው ነበር። የዛሬው ድሮን ነው ፈረስ 52። ለዚያ ነው በፈረስ ስማቸው ብዙዎች የሚጠሩት። አባዳኛው፣ ኮስተር፣ ታጠቅ፣ ጅፋር ምናምን ሌላ የፈረስ ስም አለ። ታጠቅ፣ ዞብል ራሱ የነፋስ ፈረስ በፈረስ የሚጠራል እኮ ብዙ ጊዜ። ያሁኑ ድሮን ስለሆነ ነው የድሮ ፈረስ ማለት ነው። 52 why was the UN established? A to fight against global climate change, B to resolve international conflict peacefully, C to facilitate the process of decolonization, D to provide a way of cold war politician and በቀላሉ ስለሚመልሱት ሌላ ምንም አይሆንም። to resolve international conflict peacefully ነው የሚሆነው። 52ኛ 53 according to the structure of United Nations organization which of the following bodies fall under the Security Council ስር ያለ ማን ነው? A the military staff, B international court of justice, C specialized agencies የሚባለው World Health Organization, International Monetary Fund, FAO, Food and Agriculture Organization, Refugee Commission ነው ዲዘ ጀነራል አሴምብሊውን እንግዲህ ታውቁታላችሁ። ስለዚህ በሴኩሪቲ ካውንስል ሊድ የሚያደርገው የትኛው ነው? ከዚህ ውስጥ ኢንተርናሽናል ኮርት ኦፍ ጀስቲስ ነው፣ የዓለም ፍርድ ቤት፣ ስፔሻል ኤጀንሲዎች ናቸው የዘረዘርኳቸው፣ ወይስ ጀነራል አሴምብሊው ነው ሚሊታሪ ስታፍ ነው? ስለዚህ በቀላሉ ሚሊታሪ ስታፍ ነው። ግን ፐርማነንት አርሚ የለውም። ዋን ኦፍ ዊክነስ ኦፍ ዩኤን የሚባለው ለዚያ ነው። ኢትዮጵያ እኮ ለኮሪያ፣ ለሱዳን፣ ለሶማሊያ ብዙ ጊዜ ወታደሯ ስለሚታመን አዋጭ ወታደር ላኪ የምትባለው ነን ፐርማነንት ሜምበር ስለሚያደርጓት። ለምን ህንድ ቬቶ ፓወር አይሰጡንም? አንኢኳሊቲ ኦፍ ሜምበርስ የሚባለው እንግዲህ ዓለም በአምስት ሀገራት ነው የምትዘወረው። በዩኤስኤ፣ ራሽያ፣ ብሪቴን፣ ፍሬንች እና ቻይና ነው እንግዲህ ዓለም የምትዘወረው በአምስቶች ነው። ሌላው እኮ 173ቱ አድማጭ ነው ተቀበሉ። እነሱ ካሉ አንዱ እንዲህ ያለ በቃ ውሳኔ ተሻረ ቬቶ ፓወር። ከዚህ ውስጥም ለአፍሪካ አንድም ድምጽ የለውም የቬቶ ፓወር።
ቪቶ ፓወር ግን ኢትዮጵያ ይገባታል ነው በሚሊታሪ ሰክሰሳችን ጠንካራ በንኩን ለኢትዮጵያ ነበር የሚሆነው። አፍሪካውያን እየጠየቁ ነው አሁን አይደለም ይሄ የትራንስ አትላንቲክ ስሌቭ ትሬድ ካሳ እየጠየቁ ነው። ቪቶ ፓወር ድምጽ ይሰጠን እያሉ ነው። ይሰጠን ይገባናል። እንደ አፍሪካ በዓለም ያለው ኒውክሌር ሁሉ ከአፍሪካ እየሄደ እየተሰራ የዓለም ቬሪ ሲግኒፊካንት ኮንቲኔንት ሆኖ እያለ ድምጽ ማይሰማ 54 which of the following is correct about the establishment of United Nations Organization እንግዲህ UN ላይ ብዙም አይከብድም በጣም እየተጠየቀ ነው ይወዱታል። which of the following correct about the establishment of United Nations Organization UNO is the Soviet Union preferred the continuation of the League of Nations to the UNO that in League of Nations continue B it was established in November 1944 at Dumbarton Oaks near Washington. See, the UN Security Council has 5 permanent members from the beginning in 1945. The idea of replacing the League of Nations by another organization was first expressed in the Atlantic Charter. By the way, ይሄ ነገር ገና ያለም ጦርነት ሳያበቃ ነው ዲስከስ ያደርጉ የነበረ። ስለዚህ 54 ማን ነው ትሩ? As the Soviet Union prefers the continuation of the League of Nations into the United Nations Organization እርሱት ብያለሁ። This it was established in November 1944 at the Dunbar. ይህም አይሆንም ሲናድድ ወዛገብ እስኪ The UN Security Council has 5 permanent members from the beginning 1945. 5 ናቸው ግን ታይዋን ነበር መጀመሪያ የሚሏት ቻይና። The idea of replacing the League of Nations by another organization was first expressed in the Atlantic Charter. አይዲያው ቆየት ያለ እንደውም አትላንቲክ ቻርተር ማውሎ ቻርተር ተዘጋ። ፓናል ዲስከሽን እኮ ተደረገ። ስለዚህ ከዲና ከዚህ ሲ ነው ግን እዩት እኔ ሲ ብየዋለሁ። ቼክ አድርጉልኝ። According to the UN Charter, the principal function of UN are assigned. According to UN Charter, the principal functions of the UN are assigned. Principal functions of the UN are assigned. Principal function. Principal ማለት የዋና ስራዎችን የሚያከናውናቸው ማለት ነው። A the USA and Britain. B the General Secretary. N እንደው ዙራችሁ እንደተ C the General Assembly. D the Security Council. Principal function ማኖራን የሚያደርገው General Assembly ነው Security Council ነው ወይንስ General Secretary ነው? OAU ላይ በባለፈው ሰርተናል ነው 8 ላይ ከዛ ተነስታችሁ ማስተዋወቅ ትችላላችሁ። ስለዚህ ፋንክሽኑ ራን የሚደረገው ወርኪንግ ኦፊሻሉ ያለው የት ላይ ነው? ጀነራል አሴምብሊ ላይ ነው? ሴኩሪቲ ካውንስል ላይ ነው ወይ ጀነራል ሴክሬታሪያት ነው? ስለዚህ መልሳችን በቀላሉ እግዚአብሔር ይመስገን በቀላሉ ሴክሬታሪ ጄኔራል ነው የሚለው ማለት ነው። ምክንያቱም ሴክሬታሪ ጄኔራል ማለት እንግዲህ አንቶኒዮ ጉተሬዝ ሪፖርት ያቀርባሉ በየሀገራቱ ዩኤን የሚል እንኳን ካሮች መኪኖች ታያላችሁ 15000 ወርከርስ ነው። ሄድኳርተሩ ዩኤን ነው ማሚን ኒውዮርክ ነው። የዚህ ሴክሬታሪ ጄኔራል ሴክሬታሪ አስፈጻሚ አካላት ሴክሬታሪ ነው። የዩኤን ሴክሬታሪ አንቶኒዮ ጉተሬዝ እንግዲህ ጻፊዎችንም አንቶኒዮ ጉተሬዝ አሁን ስንተኛው ዘዘን አሁን ያለው እሱ ነው። ባይዘው ብንጠይቅ አንቶኒዮ ጉተሬዝ ፖርቹጋላዊ ነው መሰለኝ እና በሱ ጥላ ስር ያለው ስታፍ ወርከሩ ምን ያዘ ስራውን የሚያከናውነው ራን የሚያደርገው ጀነራል አሴምብሊ የሆነ ውሳኔ ሾማን ሚላን ሴኩሪቲ ካውንስልም የራሱ የጸጥታው ምክር ቤት የሚወስኑ ውሳኔዎች አሉ። ግን ስራዎቹ በዚህ ነው ያሉ። 56 which one of the following statements is not true about the United Nations Organization UN? Not true ነው ያለ statement is not true about the United Nations Organization. The veto powers of permanent member affect its principles of equality of member states. true ነው ultimately. And weakness የሚባለው ይሄ inequality of member መኖሩ ነው። So the veto power of permanent members affect its principle of equality of member states.
ትክክል ነው። ይሄ ፎልስ አይደለም። ቢ ኢት ስቶፕድ ሲቪል ዋርስ ኢን ግሪስ ኤንድ ዘ ኮሪያን ዋር። ይሄንም ስለቆየው ትክክል ነው። ስለዚህ ከሲና ዲ እንመርጣለን ማለት ነው። ሲ ዘ ዲፈረንስ ፎልስ የሆነውን ምረጡ ነው ያለ። ሲ ዘ ዲፈረንስ ፖለቲካል ብሎክስ ክሬትድ ባይ ኢትስ ሜምበር ሃይንደር ኢትስ ኢፌክቲቭነስ። ትክክል ነው። ይሄም አንዱ ልክነሱ ነው። ዲ it has established permanent international peacekeeping forces to implement resolution. false ነው። ቅድም ስለው ነበር ኢንተርናሽናል አርሚ የለውም። አንዱ በጣም ይሄ ባይዘዋይ እነዚህን ቶፒኮች ወደዷቸው። የዩኤን ዊክነስ እና ስትሬንግዝን ድርድር አደረገላችሁ። ዊክነሱን እዚሁ ላይ ተረዳችሁ፣ ስትሬንግዙን እዚሁ ላይ ታገኙታላችሁ። ለምሳሌ የኮሪያን የዚህን ስትሬንግዙ ነው የቱ ፓወር መሆኑ ዊክነሱ ነው። ኢንተርናሽናል አርሚ አለመኖሩ ዊክነሱ ነው። ዲፈረንስ ፖለቲካል ብሎክ መኖሩ ቅድም ስላቸው የነበረው ካፒታሊስት ኢስት ዌስት ራሽያ እና አሜሪካ ለመግባባት ነው። በሀገራችንም ሊሆን ይችላል እኮ የሚነደው እሳት፣ በሱዳን የሚነደው እሳት፣ በሶማሊያ የሚነደው እሳት፣ በሊቢያ የሚነደው እሳት፣ በሶሪያ የሚነደው እሳት፣ በዩክሬን የሚነደው እሳት፣ በእስራኤል የሚነደው እሳት፣ እስራኤል ሐማስ ሌላው ኢራንንም ስቃይ የሚያሳየው ኖርዝ ኮሪያ ሀገር ያለው ፍጥጫ፣ ቻይና ታይዋን ላይ ይሄ ሙሉ የዚህ ነው የሚሊታሪ ብሎክ። 57 which one of the following countries does not have a veto power in UN Security Council? ቀደም ተዘረዘራቸው ነበር፣ አሁን ቶሎ መልሱት። ኤ ዩኤስኤ፣ ቢ ጃፓን፣ ሲ ቻይና፣ ዲ ራሻ። ስለዚህ ጊዜን ፈጅም ጃፓን ናት። ዩኤስኤ፣ ቻይና፣ ራሻ፣ ብሪቴን፣ ፍሬንች ናቸው ቬቶ ፓወር ያላቸው። 58 the special privileges that permanent members of the United Nations Security Council enjoy is እንግዲህ እንትን ነው የምንመልሰው። ኤ appointing the secretariat generals ምንድነው ስፔሻል ፕሪቪሌጅ ያላቸው ለዚህ ለፐርማነንት ሜምበሮች? ኤ appointing secretary general exact። ቢ implementing the general assembly decision exact። ሲ having the right of veto እንግዲህ ሌላ ምርጫ የለም ጊዜን ፈጅም ቬቶ መኖሩ ነው። 59 which one of the following is true about the United Nations ይለናል። በጣም ገንቢ ጥያቄ ተወጣው። its basic organization structure was laid out in a document called the Atlantic Charter. ተረጋለ ያለ its basic organization structure was laid out in document called the Atlantic Charter። እሺ ጥሩ ይመስላል። ከዚህ በለጠ ትሩ ጋገኘን ደግሞ እሺ ቢ it was to fight aggressors of fascist Italy and Nazi Germany። ወረድ እነሱ አከተሙ በቁ መሰለኝ second world war። ሲ it was modeled after the League of Nations to act collectively in dealing with threats to peace and League of Nations weakness ነው ያለው። ሲ it is a key article emphasizes the containment of spirit of communism in አፍሪካ እንደ ጃሂ ምንም የአሜሪካ ነው እንጂ ዩኤን ዓላማ አይደለም። ስለዚህ 59 ከሲና ከኤ ሲም ብዙም ደስ አይደለም። ስለዚህ ኤ ነው መልሳችን ነው። 60 ዋው እየጨረስን ነቃ በሉ። ሲደብራችሁ ተናግሬያለሁ። ቲክቶክ መግባት አይቻልም፣ ፌስቡክ መግባት አይቻልም። ዘን ቸኮሌት ወይም ማስቲካ ማግኘት ይቻላል። ሌላ ሶሻል ሚዲያ መጥፎነቱ ትንሽ ነው ብለን በዛው እንውላለን ደንዝዘን። ባይዘዋይ እኔ ስልኬ ላይም አፕሊኬሽኑ ቲክቶክ የሚባል የለኝም። ፒሲው ላይ አለ ሁሉም አፕሊኬሽኑ ከፍቼዋለሁ። ቲክቶኩ፣ ኢንስታግራም፣ ትዊተሩ፣ ፌስቡክ፣ ዩቲዩብ ያልተከፈተ የለም። ግን መርጬ ነው የምጠቀመው። ችግር የለብኝም። የዚህ ራሴን ማኔጅ አደርገዋለሁ። ራስን መግዛት ነው ትልቁ ደግሞ። ሰከነበል ራስን ግዛ። አንተ የሶሻል ሳይንስ ተማሪ ነህ፣ ሌሎችን ሁሉ የምታስተምር ስነ ልቦና ሳይኮሎጂ ይበረታ። ሁሉን እኮ ትማርታላችሁ እንጂ ፊሎሶፈር እስኪ ኢንላይትመንቱን አስቡት። እንግዲያን ፍልስፋ ምን ያህል አእምሯችሁን ብላንት እንደሚያደርጉ ስለምንልክ ስለ ቴዎድሮስ ስለ ሳምብሪስ ተማርኩ። ከነሱ የምትማሩ ሳይኮሎጂ አለ፣ ፍልስፍና አለ፣ የአመራር ጥበብ አለ፣ ህግ አለ። የሌለ ነገር የለም በሂስትሪ ውስጥ። ዳይሬክሽን ጂኦግራፊውን በዚህ ሄደ በዚህ መጣ ዓለምን ታስሳለ። ምስጢር ነው።
በዚህ አጋጣሚ ግን እንደው አዳዲስ የተጨመሩ ምን የሶሻል ሳይንስ ብቻ አይደለም ሂስትሪ ሳይንሱንም እየያዘ ነው። ሳይንስ ቴክኖሎጂ ሳይንቲፊክ ሪቮሉሽን የምትል አዲሱ ተጨምራለ። ብዙ የሳይንስ ጋሊሊዮ ምን አለ፣ ኮላስ ኮፐርኒከስ ምን አለ ምናልባት አንድ ጠይቅ ካዋጡ አዲስ ነው የተጨመረች ሙሉ የሳይንቲስቶች ዝርዝር ያችን በአዲሱ ቻፕተር 4 አይ ቲንክ 11ኛ እዩት። ሌጂቲሜት ትሬድን ምናልባት ከጎበኟት ግን እዛም አንድ ኮንቴክስት ያላት ነው። የኢትዮጵያ የአፍሪካ ጥሬ ዕቃ ህጋዊ ሆኖ የተጓዘበት ነው። አፍሪካን ዙሮ የጎዳ ነው። ዙሮ ለቀይ ግዛት በር የከፈተ ነው። ከአት ዘ ኤንድ ኦፍ ትራንስአትላንቲክ ትሬድ ሌጂቲሜት ትሬድ ብለው ጀምረዋል። ህጋዊ የአፍሪካ ጥሬ ዕቃ የተመዘበረበት ነው እነሱ ጋር። ምክንያቱም ባለፈው አመትም ጥያቄ ያዋጡበት አላገኙም። ሁለቱ አዳዲስ ናቸው። ከእናንተም አብረው እንድታዩዋቸው ተጨምረዋል። ሌጂቲሜት ትሬድ እና 11ኛ ወይም 9ኛ ዩኒት 4 ላይ ያለች ኖ ማለቴ 5 ወይም 6 ገደማ። እንዲሁም ሳይንቲፊክ ሪቮሉሽን በ9 በተለይ 11 ዩኒት 4 መጨረሻው ገደማ ያለ ነው። ሳይንቲፊክ ሪቮሉሽን ሙሉ ዘርዝሯቸዋል። ስለዚህ ሂስትሪ ስለ ሳይንስ ሞቲቬት ሊፈጥራል እኮ ኮሌክሽን ኢንቨንት አደረገው ኢንዱስትሪ ሪቮሉሽን፣ ሬኔሳንስ፣ ሪፎርሜሽን፣ ኤንላይትመንቱን ምኑን እኮ በጣም ያሳብዳል። አእምሮ በቃ ክሬቲቭ ሜንታሊቲ ይኖርሃል። ሂስትሪን ስታውቅ ደግሞ ክሬቲቭ ሜንታሊቲ ዴቨሎፕ ያደርጋል። ሰው ታሪኩን ራሱ ማንነቱ ካወቀ በራሱ ይነሳል። 61 ነው እንግዲህ እያየን ያለው which of the following no 60 ላይ ያላየነው መሰለኝ። የ59 ነው አይተናል። 60ኛው ስደርስ ነው የመረቀምኩት። 10 ጠያቂ ቀሩን ለማለት ነው። እንግዲህ ስንት ሰዓት እንደተጠቀመ ስንት ደቂቃ እንደተጠቀመ አላውቅም። መቼም 1 ሰዓት መጠቀም መቻል አለብኝ። አሁን ላይ 60ኛው ደርሻለሁ። እንግዲህ 10 ደቂቃ ደግሞ ለ10 ጥያቄ አለን። እንግዲህ ከአንድ ሰዓት ካለፈም እያወራሁ መሆኑን ነው እየሰራሁ አይደለም። 60ኛ ነቃነቃ እንትሉ ያጋበዝካለሁ። 60ኛ the international tension that existed between capitalist and socialist states is affected to as the war on terror, be the conventional war, see the cold war, the proxy war ይለናል። እዚህ ወይ ፕሮክሲ ዋር ነበር የውክልና ጦርነት አሁንም አለ። ዩክሬን ላይ ምዕራባውያን የውክልና እየተዋጉት ነው ራሻን። ሁለቱ ብሎኮች እንዲታረቁ ነው እንጂ ራሻ የከሌ ደጋፊ አይደለም። ግን ሁለቱም ቢታረቁልን ዓለም ሰላም ይመጣል። ኤኒዌይ መልሳችን እዚህ ላይ ኢንተርናሽናል ቴንሽን የነበረው ፕሮፓጋንዳ ዋር የኮልድ ዋር ነው። 61 which of the following characterizes the Soviet American relation during the Cold War? Soviet American relation ነው የሚለው። ሶቪየት ማለት ራሻ ነው። ኤ mutual economic assistance፣ ቢ propaganda war፣ ሲ anti colonial common front፣ ዲ open military clash። ስለዚህ ዶንት ማለት ፕሮፓጋንዳ ዋር ነው። ቀላሉ ላይ ፈጥናለሁ ነው እንግዲህ እናንተም ስለምትፈጥኑ ነው። 62 which of the following is true about the Cold War in Asia? which of the following is true about the Cold War in Asia ነው የሚለው። A it began immediately Russia troops occupied Arabia Peninsula in 1945. B it facilitated closer cooperation between the USSR and China against West. C it encouraged the US to be drawn into the region politically and militarily. D resulting the complete ending of Western influence from the region. So which one of the following is true about the Cold War in Asia? Is it began immediately Russia troops occupied Arab Peninsula in 1945. B it facilitated closer cooperation between the US and China against the West. C encouraged the US to be drawn into the region politically and militarily. Which region? D resulting the complete ending of Western influence from Iranian to Jerusalem. ስለዚህ ማን የሆነ መሳችን 62 A facilitated closer cooperation between Israel and China against the West. Which one of the following is true about the Cold War in Asia? In Asia,
in Asia ነው ያለለካ encouraged the USA to be drawn into the region politically and militarily አይ ከቢና ከሲ ነው ግን ሲ ሞር አክቲቭ የሆነ መልስ ነው ምክንያቱም ወደ ሳውዝ ኢስት ኤዥያ አሜሪካ ብሪቴን ፍሬንች እንዴት እንደገቡ ኔቶ ብቻ እኮ አይደለም ሲአቶ ሳውዝ ኢስት ኤዥያ ትሪቲ ኦርጋናይዜሽን መጥቷል ሜቶ ሚድል ኢስት ነው ሜቶ አይ ቲንክ እንደዛ ሚድል ኢስት ትሪቲ ኦርጋናይዜሽን ነው ብዙ ነገር ነው ያቋቋሙት ብዙ ሰፈር የጦር ሰፈር ወደ ያጅው ለገቡበት ነው ስለዚህ መልሱ 100% ሲ ነው 63 which of the following were referred to as a satellite states during the Cold War satellite እንግዲህ ራሽያን ሶሻሊስት ነው ሳተላይት ስቴት ተላቸዋለች በሶሻሊስት የምትይዛቸው የማለት ወዳጅ የምታረጋቸው ነው A socialist states of Eastern Europe B developing states of Africa and Asia C the non-aligned third world states D capital states of Eastern Europe satellite state which of the following was referred to satellite state የሚባሉ ናቸው socialist states of Eastern Europe ጋር የተናገረዋለሁ ሳላየው ምርጫው 64 the USA and its allies launched the Point 4 programs mainly to check the expansion of communism into the Point 4 program containment Marshall doctrine እነሱ ነው ያቸው A countries of Latin America B countries of Asia and Africa C countries of Eastern Europe C the Middle East Muslim states 64 what will be your answer 64 so 64 mainly Point 4 program is expanded into countries of Asia and Africa no soon as no 65 to which on the following countries did the USA give military and financial aid following the policy of containment in the Truman Doctrine ለማን ወርዳት የሰጡት ነው military and financial aid እንግዲህ ቅድም ስለሆነ ነበር ተርኪ ምናምን ገደማና ግሪስ ቢ ቡልጋሪያ ሲ ራሻ ዲ ኢጂፕት ራሻ ስለገረመኝ ፎሊሽ አረጉና እንዲየው ስለዚህ መልሳችን ግሪስ ላይ ነው የሚሆነው ማለት ነው 65 ኤ ነው ነው 66 ድረስ ነው እንግዲህ what was the so called Truman Doctrine about እንግዲህ ተደጋጋሚ ስንም ስለቆየን ኤ eradicating poverty around the world b expanding American influence around the world c containing communism c indoctrinating people in the principles of American Constitution ይለናል እንግዲህ በተለያየ ጊዜው ተደጋግሞ የወጣ መሆኑን ለማሳየት ነው እንግዲህ ጥያቄዎች የተደጋገሙት ማለት ነው ስለዚህ 66ኛ ላይ ነን containing communism መግታት የሚል ዓላማ የያዘ ነው አጭሩ ጠቅልል ሲል 67 which of the following countries is not the members of NATO ይለናል A Turkey B Greece C East Germany D ፓኪስታን ቅድም ዌስት ጀርመኒን ጠይቆን ነበር እንግዲህ መልሳችን ኢስት ጀርመኒ ነው ሊሆን የሚችለው 67 ማለት ነው ኢስት ኮሚኒስት ስለሆነ 68 which of the following was not a founding members of NATO founding member ያልሆነችው ማናት ነው የሚለው really ሀገርም A ኢታሊ B ጀርመኒ C ቤልጅየም D ካናዳ ይለናል 68ኛው ማለት ነው ያው ጀርመን በወቅቱ እንግዲህ የተከፋፈለች ሀገር ነች ጀርመን አትንተሆነ 69 እና 70 ብዙ ወደ እናንተ ማይመለከታችሁ ስለሆነ ተርኳቸው anyway 69ኛው the northern province that was seized by Japan forces in 1931 was ይቅድም ተጠይቋን ነው እንጂ ስለተጠየቀ ነው ያው ማንቹሪያ ብለናል አልፈናል ማለት ነው 70ኛው what was the immediate cause of the Korean War of 1950-53 ይሄንንም ወደ እናንተ ሆነ አላካተቱም ወደ እናንተ ፓርት አይደለም anyway ዲና የሚሆነው the invasion of South Korea by North Korea ነው the North ማነው what was the immediate cause of the Korean Wars of 1950-53 ነው the invasion of South Korea by North Korea ናት ያዘቻት ስለዚህ በዚህ ጊዜ ነው ኢትዮጵያ የሚያዘመተችው ሴኩሪቲ ካውንስሉ ጋብዟል በዛ በጣም ታዋቂ ያደረጋል በዛ ነው ስለዚህ እንግዲህ በያላችሁበት ሰላማችሁ ይብዛ መልካም እድል እመኛለሁ በርቱ ጠንክሩ ሪሊ ይሰራል ኮሚትድ ሁኑ
በጣም ነው የማመሰግናችሁ። አመሰግናለሁ። ያው 1 ሰዓት ከ10 ነበር 20 ምናምን ደቂቃ ጨምሬያለሁ። ይቅርታ እያልኩኝ ለጓደኞቻችሁ አጋሩ፣ ተዛዘኑ፣ ተረዳዱ፣ በርቱ። መልካም ጊዜ። እንግዲህ በሌላ ጊዜ የምንገናኝበት ይኖራል። ሜቢ ወደ ዩኒቨርሲቲዎች ስትገቡ፣ ኮሌጆች ስትገቡ ኮመን ኮርሶችም ሂስትሪ ኮመን ኮርስ በጣም የሚያምር የሚጣፍጥ አለ። በሱ ጋርም ልንገናኝ እንችላለን። ሌሎች ኮመን ኮርሶችም ግሎባል ትሬንድ፣ ሞራል ኤዱኬሽኖች ምናምን አብሮ የሚሰጡ አንትሮፖሎጂ፣ ሶሲዮሎጂም በጣም ለሂስትሪ ቅርብ ስለሆኑ በእነዛ ጋር ልንገናኝ እንችላለን። ኤንዋይ በያላችሁበት ሰላማችሁ ብዚት ይበል። አመሰግናችኋለሁ። እንግዲህ የመጨረሻ ቪዲዮአችን ነው። ወንድማችሁ መስፍን አለሙ እባላለሁ ማለት ነው። ቻው። መልካም ፒስ ፎር ዩ